ወይኔ ጌታ ወይ ምንድነው ሮቤርቶ አልቤርቶ ነው ዞሮ ቤርቶ ነው መጨረሻው በእናትሽ ቆሽ እዚህ ምን ሊያርግ መጥቶ ነው እኔ ምን አውቃለሁ እንግዲህ እኔ ግን የምጠረጥረው ያቀስቲ የማይሆን ነገር አርጎስ ነው የሚሆነው አይመስለኝም ቢያረገው እዚህ ምን ይሰራል እኔ አላቀልሽም ቤዛ ግን ይኸውልሽ ራስሽ ትወጪዋለሽ እሺ እኔ እንደሆንኩኝ እንግሊዘኛ ላይ ዱዳ ሁለታችንም አንድ ክላስ አይደለ አብረን ነው ወጣዋለን Hello ladies. Hello. Good afternoon. Good afternoon. How are you? How are you doing? Hello Basie. Hello. What happened? Basie, is there anything wrong? You look nervous. Eole, man, Alberto Monk Roberto, ችግሩ ዋርኒንጉ ምኑ አንተ ነሽ? What? Please tell me, what is it? አንተ ለምን ሲባል ነው የቤዛን እጅ ያለ ፈቃዱ የሳምካት? ለምን ሲባል? ቤዛ ምን ትከይ? ያሬድ አንተ እንዴት በዚህ መንገድ ልትመጣ ቻልክ? እንዳጋጣሚ ይሄ ማን? እሱ አልቤርቶ ይባላል። Hi, my name is Alberto. ለምን አልቤርቶ ማንንም አትሆን? እዚህ ምን እየሰራ? What? ሄደዛ ጫታት በልብር እሺ ሰማኛለህ? He is Yared. የቤዛ boyfriend. Okay? Love you so much. Okay. Nice to meet you, Yared. I think you are Beza's boyfriend. Yes. I am her boyfriend. Glad to meet you. ወራ ተብዘባክ ከዚህ በኋላ ተሳስተ የቤዛን እጅ ሰስንባይ እበላሃለሽ። Oh, Yared, calmati. ምን? Scendi fratello mio. ቤዛ ሰውዬው ምንኛ ነው የሚያወራው? ኧረ እኔ አላውቅም። ካልተሳሳትኩ ጣሊያንኛ መሰለኛ። Sto parlando italiano. ምን የምትለው ድመቱ ታል እንዴ ምንኛ ነው የምታወራው እንዴ? Ciuccia, ser parlare italiano. እንዴ ቆይ እኔ ሰውዬ ምንድን ነው የሚያወራው? ነቀሉ ዘሮሽ ጨርሽ እንዴ እኔ ምን ብዬ ነው የምጨርሰው? አንቺ ራሱ ምን ይዘጋሻል? ባንቺ ነገር አይደል እንዴ እዚህ ሁሉ ጣጣ ውስጥ የገባሁት? ምንድነው በኔ ውስጥ የገባሽው? እሱን እኔ ነኝ ነው ያልኩት። እኔ ምን አቅልሻለሁ? በኔ ውስጥ አሁን ሰማኛ ላይ ወጥ ከዚህ ሂድሽ። Brother, calm down, I can explain. ምንም ኤክስፕሌን ታደርገው ነገር የለም። ከዚህ ብያለሁ። Chill, bro. ያሬድ ግን ምን እየሆነ ነው? እንደ ማንኛውም ፍቅረኛ እየተንጨረጨረ ነገር እኮ ልክ ነሽ። አሁን ቤዛ በአንቺ ቤት እሱን ማስቀናትሽ ነው አይደለ? እኔ ደግሞ የማደርገው ነው አሴሻለሁ። ምን ልታደርጊ ነው? ቀስቴ ጋር ደውዬ ላስቀናው ነው። አንተ በእናትሽ ለመደወሉም ለማስቀናቱም በኋላ እኛ ስንሄድ ብቻሽን ስትሆኚ ይሻልሻል። ለአንቺ ብዬ ነው። እሺ በአሁን ያሬድ እየመጣ ነው። በቃ ዝም በይ። ይሄ እንከፍ ማን ነው አንቺ? ምን ልታመጪ? ያሬድ ነው እንከፍ ያልኩት። እሱም በኋላ ብቻችን ነው ምን እንደማመጣ ሳይሻለው። እሺ ወይኔ ቹቹሻ እንግሊዘኛውን እኮ እንደምንም ብዬ ተቋቁሜው ነበረ። ወደ ጣሊያንኛው ሲገባ እኮ ነው ያቃተኝ። ቤቲቲ ለሱም ቢሆን እናስተምርሻለን። ምን አናጣለት? ይሻላል። ፈለግ እናደርጋለን። ሄሎ የት ሆነሽ ነው? እየጠበኩሽ እኮ ነው። አልጠብቀኝ። ምን ማለት ነው እንዴ? ያቺ የተረገመች ልጅ ደግሞ አግኝታ ብታጠቃሽስ? አታስብ፣ እንደዛ ይሆን እኮ። ለምን? ምክንያቱም የሚሸኘኝ ሰው ስላለ። እኔ እያለሁ ማን ነው የሚሸኝሽ? ጆኒ፣ ምንም ነገር ልደብቅ አልፈልግም። የሚሸኘኝ ኤላ ነው። እንዴ እሱ ምን ቤት ነው እንዴ? እኔ ፍቅረኛሽ እያለሁ ለምን እሱ የሚሸኝሽ? ፕሊስ ጆኒ አትናደድ። ወድጄ አይደለም፣ በቃ ነገሮች አስገድደውኝ ነው። ቆይ ምንም እየገባኝ እኮ አይደለም እንዴ። ምን አይነት ነገር ነው የሚያስገድድሽ? እሱን አሁን ልነግርህ አልችልም፣ ግን ጆኒ ማኔ ፈልጌ አይደለም። ቆይ ግን እኔ ያጎደልኩብሽ ነገር አለ ወይስ ከራሴ አስበልጬ ስለወደድኩሽ ነው እንደዚህ የምትሆኝብኝ? አረ ጆኒ ምንም አላጎደልክብኝም። እሱ ይሻለኛል ብለሽ ከሄድሽ በምን አቅም ያስቆምሻል እንዴ? ጆኒ ምንድነው የምትለው? እውነታው ካልሆነማ ከኔ የምትደብቂው ነገር አይኖርሽም ነበር። ጆኒ እባክህ ተረዳኝ። ካንተ ለመሸሽ ብዬ ምንም ነገር አላደረኩም። ደህና ሁኚ። ሄሎ ጆኒ፣ ሄሎ
ኤላ የምትባልሽ ግን በምን ቀን ነው ቆይ ወደኛ ትምህርት ቤት የመጣው? ህይወቴን በጠበጠው። ፍቅረኛ የመተላለች ከዚህ ሂድልኝ ያለች መሰለኝ። ያለህበትን ቦታ ንገረኝና መጥቼ ይዋጣል። ቀስ ወንድም ጆኒ ምንድነው ሞቴን አፍጥኑልኛል። አይኔ እያየማ ሰብልኝ ስትወስዳ ዝም አይደለም። ያለህበትን ቦታ ንገረኝና መጥቼ ይዋጣል። ተው ዛሬ አይሆንም። ዛሬ ወሳኝ የሆነ ቀጠሮ አለኝ። ልክስክስ ምንም ወንድነት አልፈጠረም። ምን ከሰው ፍቅረኛ ጋር ያለመጣምጣል? ቆይ ምን አደርግ ነው የምትለኝ? መጣችብኝ እንጂ አልሄድኩባት። በሆነ ነገርማ እንዳስገደድካት እርግጠኛ። አሁን ጥሩ ነጥብ አነሳ። እንዳልከኝ አስገድጃት ቢሆን ኖሮ ያው የምትወደ ቢሆን ትነግራለች። ነገረችህም ማለት ደብቃለች ማለት ነው። ደብቃለች ማለት አታምነህም ማለት አታምነህም ማለት ደግሞ አትወደህም ማለት ነው። ትወደኛለች። ስማኝ፣ እውነተኛ ፍቅር ፈተና ያጣው። ለኛ ደግሞ ትልቁ ፈተናችን አንተ ነህ። ይህን ነገር ደግሞ እንዴት አድርጌ እንደማልፈው አሳያለሁ። ይሄ እንደውም ጥሩ ሐሳብ ነው። እስኪ አልፋ አሳየኝ። የጊዜ ጉዳይ ነው፣ አይቀርምሽ። አይ ጆኒ ማን እየተፈከረ ነው? ምን? ቆይ እየተከታተልከኝ ነው እንዴ? አዎ በረምብ እየተከታተልኩ ነው። ማን እየጠበቅክ ነው? እኔ ማንንም አልጠበቅኩም። ለመጨረሻ ጊዜ ጠይቃለሁ። ማንን ነው እየጠበቅክ ያለው? እኔም ለመጨረሻ ጊዜ መልስልሃለሁ። ማንንም እየጠበቅኩ አይደለም። ጥሩ እንግዲያውስ እስቲ እስከ መጨረሻው አብረን እንሆናለን እኮ። ለምን? ምክንያቱም ማንን እየጠበቅክ እንደሆነ ማወቅ ስላለብኝ። መሄድ አለብኝ። እንዳትሄድ። ለምን? ምክንያቱም የምጠይቅህ ነገር ስላለኝ። ምንድን ነው የምትጠይቀኝ ጥያቄ? ልጁ ምን አድርግ ብለን ያዘዝከው? ማንን? ዳኒል። ምን? አይዞ ተረጋጋ። እየተከታተልከኝ ነበር ማለት ነው? አዎ በደንብ እየተከታተልኩ ነው። አሁን ልጁን ምን እንዳዘዝከው ትነግረኛለህ? እኔ ምንም አላዘዝኩትም። ታዲያ ለምንድን ነው አንተና ኤልያስ ግንኙነት እንዳላችሁ ውስጥ እያሰበ ያለው? እሱን ውስጥህን መጠየቅ ትችላለህ። ትሰማኛለህ ደመረ? ከዚህ በኋላ በስተት እንኳን ጸጋ ላይ እጅን ለማንሳት ብትሞክር እሰቅልሃለሁ። ማስፈራራቱ ግን ከመጠን ያለፈ አልመሰለህም? ቅጣቱም ከዛው በላይ ስለሆነ ነው። ወይኔ ደመረ፣ የማንም ውርጋጥ መጫወቻ አሉን። እመኚኝ ጸጋ፣ እኔ ደመረ አይደለሁ፣ ጫወትብሻለሁ። እንኳን ደስ አለ። የጆኒ ልብ እንድሰብረው አደረከኝ። መጀመሪያ ሰላምታ አይቀርም? ሰላሜን ብጥብጥ ካረኮ በኋላ የምን ሰላምታ ነው ከኔ የምትጠብቀው? እሺ ከሰጠሁሽ ምርጫ የትኛውን መረጥሽ? የማሰቢያ ጊዜ እፈልጋለሁ። ክላስ ጨርሰን እኮ እስክንወጣ ድረስ ጊዜ ሰጥቼሽ ነበር። እየተማርኩኝ ስለነበር ብዙ አላሰብኩበትም። ስለዚህ እስከ ነገ ጊዜ እንድትሰጠኝ እፈልጋለሁ። ኦኬ እስከ ነገ በቃ ጊዜ ሰጥቼሻለሁ። በጣም አሪፍ። ቻው። ቆይ ሰው ዛሬ ማሸኝሻለሁ። ጊዜ ስጠኝ። ስላልወሰንኩኝ አትሸኘኝም። እሱ ይገባኛል፣ ግን ብቻሽን ነሽ። ችግር እንዲፈጠርም ደግሞ አልፈልግም። ትልቁ ችግር ፈጣሪ እኮ አንተ ነህ። እኔ ደግሞ ምን ችግር ፈጠርኩብሽ? ህይወቴን እየበጠበጥከው እንዳለ ይታወቃል። ሚሰብለ ያንቺን ህይወት እኔ ያልበጠበጥኩት። በአሳይመንት ሰበብ ታስጨንቀኝ ነበር። አሁን ደግሞ የባስ ብሎ ድንገት ባመለጠኝ ሚስጥር እየጨቀጨከኝ ነው። ቆይ ይሄ ሁሉ ነገር አይታየም እንዴ? እኔ የሚታየኝ ከጓደኛዬ ላለመራቅ የማረገው ጥረት ነው። ድሮም ክፉ ሰው ክፉ ነኝ አይልም። እንዳትከተለኝ።
አይ እኔ ልከተልሽ አይደለም ወደ ቤቴ ልሄድ ነው። ጥሩ አልፈኝ። አይ ክፉ ዕድል ያመጣል። መጀመሪያ አልፈሽ መሄድ አልነበረብሽም። ስለዚህ ቅደም። እብድ ነህ አይደል? እብድ ይሰማ ኪን እንዴት እንደምወድልሽ ታውቂያለሽ? እንኳን ወደድከው ገደል ግባ ከፈለግሽ። ኧረ በስመ አብ ስድብ ቀይሪ እንጂ ስንቱ ገደል ውስጥ ከተሽኝ ትችያለሽ። ወሬ አልፈልግም ዝም በል። ግርማዊነቱ እርሶ ብለው ጸጥ። ሄሎ ቀስቴ። አልቤርቶ ፒች ነው። አንተ ደግሞ ስንቴ ነው የምነግርህ? ምኑን ነው? አልቤርቶ ሳይሆን አልቤርቶ ነው ብዬ አልነገርኩህም? ምን ላድርግ ብለህ ነው? አልቤርቶ ሰዓት እያለኝ እኮ ነው። ማማ ሚያ ጭራሽ ደገምከው። አልቤርቶ ነው የምባለው እያልኩህ እኮ ነው። አይዋ አልኩልህ እኮ አልቤርቶ። እስኪ ድገመው። አልቤርቶ። እጭ አሁንስ አዛከኝ። ለመሆኑ የት ሆነ ነው? እባክህ ደብረኝ ሰፈር ውስጥ እየዞርኩ ነው። ቦዛ ነገር መጣት ፈልጌ ነበር። አብረኝ መሆን ትችላለህ? አረ እባክህ መላ ጠብቁኛል። ለሱ ጣጣ የለውም እኔ ጋር አለ። አረ ባለፈው ራሱ እንደዚህ ብለህ ነው ያስጠቆርክኝ። አረ ብሮ በአሁኑ ግን እመነኝ። የምርህን ነው አልቤርቶ? አዎ አልኩህ አይደል እንዴ? በቃ እንደዛ ከሆነ መጣሁ። ደስ ይለኛል። ደግሞ ይኸውልህ ተሳስተህ እዛ አማርኛ እንደምችል ማክሴ እንዳታስልጠኝ። ሰውዬ ምን ነካ? ቀስቴ እኮ ነኝ። አልቤርቶ ይመችሽ ብራዘር። 10 ጊዜ አልቤርቶ አልቤርቶ እያለ ያዘገኛል እንዴ? ምን አይነት ወንድሜ ቾምቤነት የቃጁ ደም ስር ይላል። ማንም ደስ ይበለው ብለህ ነው እዚህ ብቻን ቁጭ አልከው? አንተ አይደብርም እንዴ? ቆይ ምን አይነት ሰው ነህ? መጣው እያልክ አስደግፈኝ ለሽ ትላለህ? ምን ላድርግ ቾምብላ፣ አትፍረድብኝ። ኢትዮ ጣሊያን ሙድ እኮ ሳብላላ ቆይቼ ነው የመጣሁት። አልቤርቶ ጋር ነበርክ እንዴ? ቾምቤ እኔ እንደው የሆነ ነገር ግን ትከሽ ሲያሳክከኝ እየተሰማኝ ነው። እና ምን ጣጣ አለው? ዶንኪ ሙድ አራምዳ ምን እዚህ መሬት ላይ ብራዘሬ ቦታ ልምረጥልሽ እንዴ? አንተ በቃ ትሰክሳለህ፣ ትጫወታለህ አይደለ? ቀልድብኝ። እኔ የምልህ አልቤርቶ ይታለ እሱን ልነግርህ አይደል እንዴ እኔ የሚያሳክክ ሙድ ማራመደው? አሻንቲ በእናትህ አሁን አታዝገኝ። በቃ ምን አፕን እንዳደረገው ወዬ በለኝ እንዴ። ምን አይነት ሰው ነው በጌታ? ከባድ ጦርነት ሊነሳ ነው። የምን ጦርነት? ኢትዮ ጣሊያን ሊደገም ነው። ለነገሩ ይነሳ። የዛኔ በጦርና በጎራዴ በምን በጋሻ ነበረ። አሁን በዘመናዊ በታንክ ነው ምንፈጃቸው። በቃ ሰማላ ሻንቲ፣ እኔም እቆስበታለኝ። አንተ ጭዌ ባሰማመርክ ቁጥር እያልኩ መዛግ አልፈልግም። ትቀልዳለህ እንዴ? ኧረ ተው ተው። ምን አይነት ሰው ነህ? ገበታ ክቡር ነው። ይሄን የመሰለ ወሬ ረግጠህ ትሄዳለህ? አሻንቲ በህፃኑ እንደው በህፃኑ በቃ ወዬ የምትለኝ ከሆነ ወዬ በለኝ። አታዝገኝ በቃ እንዴ። ጦርነት ሊነሳ እኮ ነው እያልኩ ያለሁት። እንዴ እኮ በማን? በያሬድና በአልቤርቶ። አሁን ጆሮዬ ሲሰፋ ታወቀኝ። እኔ የምልህ ፋይቲንጉ በቤዛ ነው እንዳትለኝ። አይ በቃጁ ነው። በደሜማ ከመጣ ምን እንደማደርገው ያውቃል። እንዴ ቤዛን ካላሳየኝ ብሎ እዚህ ላይ ሲቆምብኝ ስፓታቸውን ነው አሳይቼ የመጣሁት። አንተ አይደብርህም እንዴ? ቤዛ እኮ የጅልስናችን ፉንቃ ናት። እንዴት ስፓታቸውን ታሳያለህ እንዴ? እና ለሙተል እንዴት እኮ አዛ ሲያደርገኝ እንደነበር አላየህም አንተ? እና ተገናኙ? እሱን አላቅም በእናትህ። እኔ ብቻ ከላም እንዳያደርጉኝ ስለፈለኩኝ እጥፍ ብዬ መጣሁ። አሻንቲ ይሄን ነገር ያሬድ ከሰማ እመነኝ ከባድ ጦርነት ይነሳል። እሱ እኮ ነው አሁን የጨነቀኝ። እነሱ ሲፋለሙ እኛ የማን ያለንልን ነው? ወዴት ነው ሳይድ የምንይዘው? ወይኔ አሻንቲ በእናትህ እሺ ምን ልናደርግ ነው? ለካ እሱ ሙስጣፋ አለ። ኦሜራ እኔ የጣሊያን ጦርነት በዚህ ዘመን ይደገማል ብዬ አስቤም አላውቅም። ይኸው ሊደገም ነው። በቃ ራስህን ወገብህን ጠበቅ አድርግ። ምን ይደረጋል? እንዴት አድርገን ነው እሺ ጊዜ የምናልፈው? አንተ አይደብርም እንዲህ ሁሉ ሰጎልተኝ ስትቀመጥ? ምን እንዴ? ቆይ ከመቼ ቀይረ ነው? ተቀልዳለህ እንዴ? ዘመን እኮ ሰልጠን ብሏል። አቡሻ ትቀልጃለሽ። ገባውና ሎከሪን ከፈታረኩኝና ማለት ነው ትራውዘር የሚለውን ጠቅስ አደረጋት፣ ሱሪዋን ደቅ አደረገችልኝ እጄ ላይ። ከዛ ቲሸርት የሚለውን ፓርት ደግሞ እጄ ጠቅስ አደረገው። ምን አደረገልኝ? ቲሸርቱን ሰተት። ትቀልጃለሽ እንዴ? እና ቃቤ እንጂ አቡሽ። ኧረ እባክህ እውነቴን ነው። ትቀልዳለህ አይደል? አየሽ አንተ እስከ ዛሬ ድረስ ለውጥ ላይ አይደል? ያዛ ያረጀው የድሮ ዘመን መቀመጫ ይሁን ቁም ሳጥን ይሁን የማይታወቅ ወንበርን እዛ ስትፈልግ ሰዓቱን በላው። አይ አቡሽ ግን ሳልጣን በል እንጂ ምንድን ነው? ሰሞኑን በጣም እያፈላህ ምን? እሺ እናንተ ድሆች ደግሞ በቃ የልባችሁን ሲነገርባችሁ ያዙ ይልቀቁኝ። ድሆች ግን ለምንድን ነው ግን እኔ ስለ ችግራችሁ ሲነገርባችሁ ግራ የሚገባችሁ? ምን ታደርገዋለህ ብለህ ነው? በዙሪያችን ያሉት እንዳለ ሀብታሞች እኮ እካካም ስለሆኑ። ማንን ነው? እኔ እንዳሉ እካካም። አሁን እንሄዳለን ወይስ አንሄድ? እንሄዳለን። ግን ይኸውልህ ሰማኝ፣ እኔ ከሁለት ብርሌ ቦዛ ውጪ ገዛ ውጪ አልችልም። ይበቃኛል፣ አንሄድ። ምን ነው ጀለስ? እኔ ምን አውቃለሁ? አካሄዱ ራሱ አያምርም። ብቻ
የሆነ ነገር ሀፕን እንዳደረገ ያስታውቃል። አሚክ ይስናችሁ። እግዚአብሔር የተመሰገነ ይሁን። እኛ ደህና ነን። እንዴት ነህ አንተ? ደህና አይደለሁም። አየህ ብዬ ነበር። ቆይ ምን አርጋ ነው? ማ ቤዛ ነች። እሷ ምን ታደርገኛለች? አየህ አቡሽ፣ አንተ አልሰማልከኝ እንጂ የተጣለው ከቤዛ ጋር አይደለም ከመኮንን ጋር ነው ብያለሁ፣ ተናግሬያለሁ። አረ መኮንንም አይደል እኮ ከጋሽ ተሰማ ጋር ነው አይደል? አይደለም። አንተ ያማል እንዴ? ተሰማም አይደለም። እሺ መኮንንም አይደለም። እሺ ከማን ጋር ነው? አልቤርቶ። አይ ሚኪ፣ እንደዚህ አይነት ነገር ስትሰሚ ጆሮ ይደነቁራል። አይ ለማንኛውም ሮቤርቶ ነው ያለው። እሺ ሮቤርቶ። ሮቤርቶ አይደለም አልቤርቶ። ያው ነው ያው ነው። አቤት አቡሽ ቀን፣ አቤት ቀን። ቤዛ ላይ ነው እንጥሏል። እንዲህ አርጎ ነው? ሚኪ አልቀለድኩም። ቆይ አንተ ልጅ የምታወራው የምሬን ነው እንዴ? አዎ የምሬን ነው። ማን ነው እሱ ደግሞ? የታውቀው ነው? አላውቀውም፣ ግን በቃ ከትምህርት ቤት ስመለስ ቤዛን ጠብቆ ጇን ሲሰማት አየሁት። እንዲህ አርጎ ማለት አይገርምህም? ይሄማ ድፍረት ነው፣ ዘራፍ ማለት ነው ያለበት። ሚኪ ሙድ አትያዘ። አንተ ደግሞ ሙድ ያዝከው። የጣሊያንኛ ስም እየጠራ ትደበርብናለህ እንዴ? ምን አለ ፒያራችንን ስሙ ጉድን ባየሁት። አንተ ይዝ ደነዝ ቆይቶ እኔ ያሬድን አላወቀኝ። ቆይ ግን ሲስማት አንተ ዝም አልክ? እንዴት ነው ዝም የምለው? እሱማ ጓብ እያባረርኩት። ከዛ በኋላ ማን ነው ምንድነው ማምስላቸው? የቀስቴና የሻንቲ ጓደኛ ነው። እንደውም በቀደም ቦዛ ቤት አብረው እየጠጡ ነበር አለች። ጠላ የሚጠጣ ፈረንጅ? አዎ። አንተ ምን አይነት እከካም ነው? ፈረንጅ ጠላ ቤት አያደል አቡሽ፣ አያደል አየ ያበሻ ክፋት፣ ያበሻ ክፋት አያደል። እኛ ላይ ከቤ ጠላ ለምን እንደምጭምርብን ወጋ እና እያልከኝ ያለው እና ሻንቲ ከአልቤርቶ ጋር ጠላ ቤት ናቸው እያልከኝ ነው? እሱ ይገርማል እንዴ? ጠላ ቤት ራሱ ያመጣው ቀስቴ ነው። አረ ያዲት አንቺ ያው ገና ቀልድ ጀመርሽ። ቀልድሽ በጣም ደስ ይላል። ቀልድ እውነት ደስ ይላል። አይ ቀስቴ እንደዚህ አያደርግም። እንግሊዘኛ ነበር አይነጋጋው፣ ከፈረንጅ ጋር አይነጋጋም። ቀስቴ ስራ ፍለጋ በሄዱበት ነው የተገናኙት ነው የሚባለው። እኔ የሚለው ሚኪ፣ ቆይ እኛ እዚህ ሰፈር የለንም እንዴ? እና ሻንቲ ከአልቤርቶ ጋር ጠላ ሲጠጡ እኛ የት ነበርን? እንጃ። ግን ቢሆንም እኔ እንደዚህ አይነት ነገር አላምንም። ይሄ ትሪክ ነው ይላል ፈረንጆች። አሁን ላገኛቸው ፈልጋለሁ። አሻንቲ ስልክ እያነሳልኝ አይደል? የቾምቤ ስልክ ደግሞ ጥሪ አይቀበልም ነው እያለኛል። አረ ለእሱ አታስቢ። የእነሱ መጨረሻ እዛ ድድ ማስጫ ነው የሚሆነው። ነይ እንሂድ። ልክ እኔ ግድ ላገኛቸው ይገባል። በዚህ ነው አረ ሚኪ ልጅ እየባሰበት እየመሰለኝ ነው። ጭዊውን ሳየው ግን የሆነ ጸዲ ጨዋታ ያለው ይመስለን። ቫይቡ ጸዲ ነው። ቀስቴን እኮ ፈረንጅ ከፈረንጅ ጋር ነው ያለ። አትያሬድ Drink it. Woo! This is amazing, bro. What? I really love this drink. Yes! So amazing, bro. Yeah, cheers. Drink, bro, drink. Yes. Alberto. Yo, Castell. Good drink. Yes. Yeah, he's Alberto. Yes, ከቤ ቻይ በትኔ በቃ ሊወጣ ነው። ቆንቃውን አልቻልኩባቸው። Alberto. በቃ ከቤ ሂሳቡ ተዘግቷል። እሺ ከቤ የላችሁም ዛሬ ወጣለች። ጠላ በእናትህ ጠጣ። እንግሊዘኛ ተላምርክ መሰለኝ። ፈሬድ ግራ ገባው። አረ ከቤ ግን ይመቻት። አንተ ይሄን የመሰለ ቪአይፒ ቦታ አስቀምጣው ነው እኛን እዛ የምታስጠጣ? ምን እሺ? ወይስ እኛም እንዳንተ ፈረንጅ መሆን አለብን እዚህ ለመምጣት? አይ ቀስቴ ያበረ ጠላ ነው። ቤሎ ቤሎ ደግሞ ማን ሊያገባ ነው እንዴ? የጠየቀኝ እኮ ነው የመለስኩልህ። ቤሎ ማለት በጣም ቆንጆ ማለት ነው። በስ አንተ እቺ ጸዲ ነገር ነች። ቆንጆ ማለት ነው። ይኸውልህ ስማ አልቤርቶ፣ እኔ እንግሊዘኛ ባለመቻሌ ጀሞ እንዳለ ሙድ እያዘብኝ ነው። ስለዚህ እናማ ዛሬ አንተ ጣሊያንኛ እኔን ትከተበኛለህ፣ እንዳለ ሙድ ይዝባችኋለሁ። ደስ ይለኛል። ስለዚህ ምን ልንገርህ? ቆይ
ስም ማን ነው? በጣሊያንኛ ምን ማለት ነው? ኮሜቲ ሲያሜ ኮሜቲ ሲያሜ ዘፈን ነው እንደ ይሄ ነገር? ኮሜቲ ሲያሜ ኮሜቲ ሲያሜ እቺ ነገርማ ሰምቻታለሁ እኮ። አይ ቀስቴ ቆይ ወንድም ማለት ምን ማለት ነው? ፍራቴሎ። አቴኪ ጸዴ ነገር ናች። ምን ፍራቴሎ? ፍራቴሎ እንደውም አሸንት ስታገኘው ሃይ ፍራቴሎ በለው። አልቤርቶ አሁን አታብዛ። ሃይ ማለት እኮ በእንግሊዝ ነው እንዴ። ታዲያ እንግሊዘኛ በጣሊያንኛ ተፈርሾ ነው። ብቻመሽ ብራዘሪ አቦላ ነገርም ጨምርልኛ። እንደውም አሻንቲ ስታገኘው ኮሚስታ ይበለው። ደግሞ ይሄ ምን ማለት ነው? አሻንቲ እንዴት ነህ ማለት ነው። አንተ እቺማ ኮሞድ አላት እመነኛ። እኔ አሻንቲ ሌላ ነገር የተማርኩ ይመስለውና አዛ ነው የሚሆነው። ነገርኩ። ብቻመሽ ብራዘሪ ኮሚቲ ሲያሚ ኮሚቲ ሲያሚ ፍራቴሎ ሲማ ፍራቴሎ የመጨረሻ ምን ነበረች? ኮሚቲ ሲያሚ You funny guy, by the way. Yeah, bro. Shut up, bro. ይበቃኛል ያልኩህ እባክህ። እንግሊዘኛ ክስታሪያኛ ነች። እንግሊዘኛ ነች። ሁሉ ነገር አስተምረኝ ነው። እንዴት እችላለሁ? ቀስቴ ምን ፈልገህ ነው ደውለህ የጠራኝ? ከጀርባዬ ምን እያደረክ ነው ያለው? አልገባኝም። ምን የተለየ ነገር አደረክ? አንተ ሰውዬ አባትህ በህይወት እንዲኖር አትፈልግም ልበል? ያማል እንዴ? ስለምንድን ነው የምታወራው? ከመኮንን ጋር ያለ ግንኙነት ምንድን ነው? ምን? ይኸውልህ አይንህን አታፍጥጥ። እምጠይቅን ጥያቄ ብቻ መልስ። እኔ አላውቅም። ዝም ብሎ ይከታተለኛል። ለምንድን ነው የሚከታተል? እንዴ አላውቅም፣ ግን ቤት በሚከራይ ሰበብ አድርጎ ነው የተዋወቀኝ። ይኸውልህ ዳኒ፣ ከኔ ጋር የምትነጋገረውን ነገር ብቻ ለሌላ ሰው ነግራለሁ ብለህ የኔ ሰዎች አባትህን ጭጭ ምጭጭ ነው የሚያደርጉት። አንተ ሰውዬ ከአባቴ ራስ ወረድ አልኩ እኮ። ምን? እኔን ሰውዬ ተጠንቀቅ። እሺ እጠነቀቃለሁ። ሌላ የምትለኝ ነገር ከሌለ ልሂድ። ይሄን ፖስታ ለቤዛ ትሰጣታል። ምንድነው የጻፈበት? እሷ አንተን አይመለከትም። ብቻ ግን የሆነ ሕፃን ልጅ ለእሷ ስጣት ብሎኝ ነው ብለህ ስጣት። ተጠንቀቅ። እኔ የምልሽ ጄሪ፣ ስለ ቤት ልጠይቅሽ ነበር። ደግሞ እሷ ምን ሆነች? የሰሞኑን ሁኔታዋን ግን አስተውለሻታል? በጣም ከትምህርት ቤት ትቀራለች። በዛ ላይ በጣም ብቸኝነት እያበዛችው። አንቺ ስለ ፍቅር የሚባለው ነገር እውነት ነው እንዴ? ማለት የሰው ልጅ ፍቅር ሲይዘው ምግብ አልበላ ይለዋል፣ ውሃ ልጠጣ ይለዋል፣ ከደሞ ከሰው ይርቃል፣ ብቸኝነት ያበዛል የሚባለው ነገር ነው። ደግሞ ማን ነው እንደሱ ያለ? ምን አላቅም ትኝ እንደ እንግዲህ እኔ ፍቅር ይዞኝ ስለማያውቅ ያልሽውን ነገር አላውቅም። እንዴ እና ማን ፍቅር ይዞት ያውቃል? ምናልባት አንቺ እኮ እኔ ጄሪ ፍቅር ሊይዘኝ እንደው ሄቨን እስኪ አስቢ። እኔ ጄሪ ፍቅር ይዞኝ ምግብ አልበላ ውሃ አልጠጣ ሲለኝ እንዴ አስበሽዋል? እንደው የሆነ ሰው አፍቅረሽ በፍቅር ብድ ብለሽ መተውኝውን ባየው። አረ እያማራሽ ይቀራል። እኔ እናት እኔ እንደሆንኩኝ ፍቅር የሚባል ነገር ባጠገቤ ልብ ብሎ ያቅም። እሺ እኔ እናት እኔ ግን ሄቨን እስቲ ምድር ላይ ምን ግርም እንደሚለኝ ታውቂያለሽ? ዳግም ማርክ ይሄ ማን ነው ኢዮሲያስ ይሄ ያንቹ ቢጤ ሲስተም የሚባል ልጅ ማለት ነው ተፈቀሩ የሚባል ነገር ስሰማ ለምን እንደሆነ አላውቅም ከጎሮሬ እንደዚህ ውርድ አይልም። በቃ አያሳምነኝም። ለምን? እኔ እንጃ። ምናልባት ያው ከሚፈቀሩ ወንዶች መካከል ይሆናሉ ብዬ አስቤ ስለማላውቅ። ቆይ ላንቺ የሚፈቀር ወንድ ምን አይነት ነው? ለኔማ የሚፈቀር ወንድ ምን አይነት መሰለሽ? ቆንጆ መልከ መልካም ይሆነ እንዲህ ደረቱ በጥበጥ ያለ የሚያምር መኪና ያለው አይነት ወንድ። ቆይ አፍቅረሹ እነሱ ነገሮች ባያሟላስ? ያኔማ የያዘኝ ፍቅር ሳይሆን ጉንፋን ነው ብዬ ነጭ ማርዛፍ ታጠንበታለሁ። አይ ጄሪ አያልቅብሽ። ለምን ያልቅብኛል? ጄሪ እሺ የሆነ ሆኖ ቤት ያለችበትን ስሜት ብናናግራት ጥሩ ይመስለኛል። አረ እዛው ስራ ያወጣት የኔ እናት። እኔ ጄሪ ተሳስቼ እንኳን አጠገቧ አልደርስም። እሺ ምን ትላለች? ወይ ጄሪ ደግሞ እንዴ ቆይ አይደለም የሆነ ሰዓት እንደ ጠላት ስትተያዩ አልነበር እንዴ? ምን ተገኝቶ ነው ዛሬ ደርሶ ተቀርቋሪ ሆንሽው? ምናልባት እኔ ምክንያት ልሆን ይችላል ብዬ ነው። አልገባኝም።
ይኸውልሽ እሷ ፍቅር የያዛት ከኢዮስያስ ነው። ኢዮስያስ ደግሞ ሙሉ ትኩረቱ እኔ ላይ ነው። ምናልባት እኔ ባልኖር እኮ የእሷን ፍቅር ይቀበላት ይሆናል። አቤት ሄቨን አታስቢ እኮ አንቺ ስታስቢ ሲጀመር ከአይን ያውጣሽ። ጄሪ ደግሞ ትቀልጃለሽ አይደል? አይ እና ላልቅስልሽ ምን ትላለች እቺ ነኝ። አንተ አሻንቲ ግን አይደብርም? ኧረ ነውር ፍራ በእናትህ። ገና ለገና አንድ ቦዛ ጋበዘኝ ብለህ የእሱን ቸከስ አሲዝ አታ እኔ እኮ አሻንቲ አንተ ይሄ እንዴት ቢደቀኝ ነው? እንዴት ነው ያቺን የመሰለች ወርቅ ልጅ ለዚህ ነጭ አጨባ አሳልፌ የምሰጠው? እና ያለችበት እንዴት አውቆ ሊመጣ ቻለ? እንግዲህ በጂፒኤስ ይሆናላ። ሙርት ይዛለ እንዴ? ያሬዱ ፈታ በል። ቤዛ ማለት እኮ አይደለም አርቤርቶ፣ ለምን ሮቤርቶ አይመጣም እንዴ? ፎንቃ በልቧ ውስጥ ነው የሚሯሯጠው ስልህ። ቆይ አንተ በምን አወቅ? ያኔ ያሬድን ሻግባረኩበት ሰዓት እኮ አውርተናል። ብታዩ በቃ የያሬዱ ፎንቃ አይኗ ላይ ክብልል ሲል ሾፌዋለሁ። ቾምብዬ አቤት የፎንቃ አገላለጽ። እኔ የምላችሁ ቀስቴ ግን እንዴት ተግባብቶ ይዞት ሊመጣ ቻለ? ያው የስ ወው ኖ እያለ ነው። ሌላ በምን ሊሆን ይችላል? አቤት ድፍረት! እውነቴን ነው የምላችሁ። እኔ እንደ ቀስቴ አይነት ደፋር በህይወቴ አይቼ አላውቅም። አሁን የት እንደማገኘው ንገሪ። ማንን? ቀስቴን? አልቤርቶ። እንዴ ምን ልታረገው? በደንብ አናግረዋለሁ። ተው ያሬድ ይቅርብህ። ለምን? ምክንያቱም ተናዳል። ሰውየው ደግሞ ፈረንጅ ነው። እናማ ወንድሜ እንግሊዘኛ ለንዴትና ለፍጥነት አይሆንም። ተራረር እንዲህ የምታደርገው መስሏል እንደኔ። አይሆንም። አዎ በዚህ ሀሳብ እኔም እስማማለሁ። እንዴት ነው የምትስማማው? ይኸውልህ እንግሊዘኛ ክፉ ነው። ይኸውልህ መሀል መንገድ ላይ እዚህ ጋር ይመጣና ናውጣ አልወጣም። ይኸውልህ ትንቅንቅ ነው። ይቅርብ ወንድሜ። እኔ እቺን ነገር ቀምሻታለሁ። ይኸውላችሁ የዛኔ የምናገረው ነገር ሲጠፋኝ ማለት ነው ዩሺት አሪሺት ደሜሺት ምናምን እያልኩ ነበር። በቃ ይቅርብህ ነው የምልህ በቃ። አቤቱ ቅጥ እንደው ቾምብዬ ፍቅር አውሮሽ ይቺን መልክሽ እኮ ይዛሽ ነው እንጂ ነጣ በተለ እኮ በጉዲፈቻ ነበር የሚወስዱ። አሁን ሁላችሁም ስሙኝ፣ ይሄን ሰውዬ የት እንደማገኘው ብቻ ነገሩኝ። ይኸውልህ ግን ተረጋግተህ ነው የምታወራው። ባይረጋጋስ ምን ሊያመጣ ነው? ያው በእንግሊዘኛ እኮ እንዴት እኮ አይመጣው። ቢመጣው እኮ ደስ ይለናል፣ ግን አይመጣው። አሻንቲ እንግዲህ ብዙ ጊዜ የከብዬ ጠላ ቤት እዛ ቦዛውን ነው የሚለገው ተብሏል። እዛ ሄደን ቼክ እናርጋ። ተውት፣ ማንነቴን አሳየዋለሁ። እንዴ ይሄ ልጅ ግን የከብዬን ጠላ ቤት ያውቃል? እንዴት አያውቀው? እኛ ጋር እዚህ ሳምንት አይደለ እንደ መሸገው። አረ እናንተ ሰዎች ይሄ ነገር ግን ምንም እያማረኝ አይደለም። እኔ በደሜ የተነሳ ይሄንን ስሜት በደንብ አውቀዋለሁ። እኔ ከወንድሜ ጎን ልሁን፣ እኔም ከሱ ጎን ልሁን፣ እኔም ከወንድሞቼ ጎን ልሁን። እኔም ብቻዬን ከሞን ፒፕሉ በእንግሊዘኛ ሲሰቃይ ባይ ይሻለኛል። እና እስቲ አባ አንዴ ትዋስ አረ ማሜ ቁልፍ ስጠኝ። እዴ ሞኬ ዳኒ እንዴት ነህ? አለን ይመስገን። ሰላም ነው? አለሁልህ። ሁሉ ሰላም? አለን። እንዴት ነው ለመርክ? አዎ ለምደናል። እና ብቸኝነቱ እንዴት ነው ያዋጣል? አው ምን ታረጋዋለህ ዳኒ? አንዷን በት ብለህ ማስገባት ነው። እኔ እንኳን ደስ ያለ ነገር አይመቸኝም። አይ ለነገሩ ልክ ነህ። እንዳንተ አይነት ሰዎች ችግር ያትፈጣጥሙ ማለት አልገባኝም። ያው ማለት ነው በስራ ቢዚ ምናምን ትሆናላችሁ አይደል? እና ግን ዳኒ ትምህርት እንዴት ነው? ጸዴ ነው። እኔ የምልህ ቤት ተከራይተህ መግባትን እንጂ ነማ ግቢ እንደገባ እኮ አልነገርከኝም። አዎ እዚህ ታችኛው ሰፈር ሁለተኛው መታጠፊያ ላይ ያለው በር። ሁለተኛው እዚህ አቶ አሸብር ግቢ? አቶ አሸብር ነው የሚባሉት የሆኑ ቀላ ያሉ ሰውዬ? እንደዛ ነገር። ምን ነው? የወይዘሮ ዝናሽ ቤት እኮ ነው። የአቶ አሸብር ስላው ትለኛለህ አይደል? ማሜ ቁልፌን ስጠኝ። መልሷን ያዣት የኔ አባት። ባልሽ ዳኒ
ምንድነው አስሬ ባምትለው? ቀስቴ አንተ ያገባም እዚህ ነገር ውስጥ አትግባ። ለምንድን ነው የማያገባኝ? አልቤርቶ ማለት የኔ ፍራቴሎ ነው። ምን ፍራቴሎ ነው ያልከው? ምን አባ ነው ጓ የምትለው? ያሬድ አስገባል። ምንድን ያስገባል? ተደበረብህ። በጣሊያንኛ ሙድ ያዘብህ ነው እኮ የምልህ። ፍራቴሎ ማለት ጣሊያንኛ ነው እና አንድኛ ይሆንልህ። አታ በህንደኛ እየመጣብኝ ነው ልጅ እንጂ ያረገ አንተ ደግሞ አበዛው። ይኸውልህ ስነ ስርዓትን ብትይዝ ይሻላል። መላጣ አልቤርቶ ሀውስ ጠላ ሞልቶ ቬኔ የስ ማለት ነው። ሞልቶ ቬኔ ምን አባ ነው የሚያስቅ? አንተ ሞርቶሎሊ ምን እንደሆነ ታውቃለህ? እሺ ምንድን ነው? ጉጥግር ማለት ነው። ተዛቀልጂ እሱ ካላላ ጎል ነው የከብት ፋንድያ እኮ ሞልቶ ቬኔ የከብት ፋንድያ። ሚካቡሽ እኔ ሱልጣን ላይ መቻ አያገባኝም። በቃ እናንተ ባላችሁ በስራ ላይ ነው የምፈልገው። ቆይ አንተ ግን ትንሽ አላበዛውም እንዴ? እንዴ ቀስቴ እኔ እኮ ያሬድ እኮ ነኝ። ሁና ታዲያና ምን አገባኝ? አልቤርቶ ማለት ደግሞ የኔ ፍራቴሎ ነው። ካልማት ያሬድ ወይኔ አሻንቲ አይገርምም? አሻንቲዬ ለአንተ ነው የማወራው። አዳምጠኝ። ያው ጠጣ ስንት ነገር ከቀስቴ ጋር አብረን አሳልፈን ያው ካደን። ማን አልቤርቶ ፕሊዝ ስፒክ እንግሊሽ። ኖ በቃ ነው አለ። ኖ አለቀ። ምንድን ነው? እሺ የሱ ሲሪየስ መሆኑ ይሁን። ምንድነው የቀስቴ ማሽቃበጥ? አትፍረድ። ሲያሽቃብጥ የለ እንዴ እኮ ያበሻ ወጋችን እኮ ነው። አትፍረድ። ማሽቃባበጥ ሰሙኛላችሁ? ይህ ሰውዬ እንግሊዘኛ ይችላል። አውቆ ሲሰክሰን ነው። እንዴት አወቅ አንተ? ምክንያቱም ከቤዛ ጋር ያገኘሁት ሰዓት በእንግሊዘኛ ነበር ያልኩበት። ማንገለገል ሜዳው ፈረስ ከነበቱ ገናለት ማለት ያው በእንግሊዘኛ ጓበልበት ወስንበት ይችላል። ግጥም አድርጌ ነው የምለው። ይኸውልህ ያሬድ ይሄ ነገር ቢበራብህ ነው የሚሻለው። እንግሊዘኛ ለንዴት አይሆንም። አየሽ ቾምቤ፣ ኧረ ጥሩ ንግግር ተናገር። በኋላ አንድ ጠላለ። አየህ እንደዚህ ብትሰማስ ይሻላል። ከተማረ ሰው ስማ፣ ልምድ ካለው ሰው ስማ። ማንኛችሁንም አልሰማችሁም። እሺ እንደዛ ከሆነ ቀጥል። እየሰማን ነው እኛ እየጠጣን ምን አለብን? ብቻ ይግደልብን። ጠላ አትግደል፣ ኪሴ ነው። ማን አልቤርቶ? የስ ቤዛ ኢዝ ማይ ዋይፍ ሶ ዶንት ቶክ ቱ ማች and I love her so much. አንቦለቦለው እኮ ነው የቀረው እንጂ አይሾስ ቢል በለው። እኔ በህይወት ዘመኔ በመጀመሪያ ጊዜ እንግሊዘኛ እንደ እንቁራሪት ሲሳባየው ሲሳብ ጭራሽ ሲዘላ አላየህ? እኔ ግን የምልህ ያያ ታዲያ የታለ ንዴቱ? አይታል? ኧረ እኔ አላየሁም። ምናልባት እሷ ካየች ጠሌ ካየች ብያለሁ እኮ ባላንሱ አይመጣም። አፍቃሪ ሰው ወር ያንን ባላንስ ነው የምታወራው። ይኸውልህ ልክ እንግሊዘኛው ሲመጣ ንዴቱ ይጠፋል፣ ንዴቱ ሲመጣ ደግሞ እንግሊዘኛው ይጠፋል። ለዛ ነው እኮ ተው ያልኩት። ግን አትሰማም አንተ። አታዳምጥ። አያሬድ ምስኪን ቤዛ ጥላው ኢንተር ሚላን ማነው? ሚላን አሻንቲ እሺ የኔ ብርቱ እኔ ላይ ጮሃል እኮ አልቤርቶ ላይ አይነት ነበር ውልብ ካለው ለነገር እኮ ልክ ነህ። ትቀልዳለህ እንዴ? ከሎካል ጋር ከምትረመጠመጥ ማለት ነው። ከዚህ ጋር እዛ ከዲያስፖራ ጋር ፎለለለለ አትልም። ከኔ ጋር ጠለይ አልቤርቶ ኖት አልቤርቶ አም አልቤርቶ አልቤርቶ የኔ ፍራቴሎ። አይ ቀስቲ አሩ እኮ ይቀልደዋል። ጠጥ ላይ ደርስም እንጂ ለሰው ልጅ ቅርብ አይደል ይባል። አንተ ምን አባና Seriously? እንዴት ነህ? አለሁልሽ። ዛሬ ደግሞ የበለጠ ሸበላ ሆነሃል። ካንቺ ግን አለ። ኧረ እንደዚህ ማታሽኮረ ነኝ። እኔ እውነቱን የተናገርኩት አይደል እንዴ የሚሰብል አላቀለም። ምን እኔ እንዲያምርብኝ አትፈልጊም እንዴ? የኔ ቆንጆ እኔ እንደዛ ለማለት ፈልጌ አይደለም፣ በቃ እሱን ለማዋራት ብዬ ነው። እኔ ግን አልመሰለኝም። እኔን ሲያሞጋግሰኝ ምንም ደስ አላለሽም። እኔም እንደዛ ነው ይሰማኝ። ቆይ አንተ ምን ቤት ነህ ነገር የምታዳምቀው? ሰብለ ከዚህ በኋላ ጀንትሉን ስትናገሪው እንዳልሰማ።
የዋሳለና ሀገርን አትልቅ ያውቃሉ። አሁን እቺን የመሰለች ቆንጆ ልጅ ያምርብሻል ማለት ምን ነው የሚያበሳጨው? እኮ አይገርምህም? እንዴ አለም አመረርሽው እኮ እንዴ እኔ አስቤው አይደለም እንደዛ ያልኩትኝ። ደግሞ ገና እሱን ሳታገኝ አይደል እንዴ ጧት አምሮብሻል ያልኩሽ። ቢሆንም እሱ እኔን ሲያሞጋግሰኝ አብረሽ ማዳመጥ ነበረብሽ። እኔም እንደሱ ነበር የተሰማኝ። ቆይ እኔ የምለው እንደ ሀሳብ ማለት ነው ለምን ማሲንቆ ገዝቼልህ እየሰርጋ ሙቁልኝ አሰራ? አይ ሚሰብለ አንዳንዴ በግራ ጎንሽ ነው መሰለኝ ትንሽ ሰውን ታስቀይሚያለሽ። ግን አለምዬ በዚህ ነገር የሚከፋት አይመስለኝም። ያው እሷ እንዳንቺ ስላለች ይቅርታ ታደርግልሻለች አይደል? እንደ አለምዬ ስትለኝ እንዴት ደስ እንደሚለኝ አፌ ቁርጥ ይበልልህ። ችግር የለውም። አንተ ብላኝ ደግሞ ይቅርታ ለማድረግ አልችልም። እኔ የምልሽ ከጆኒ ጋር ሰላም አይደላችሁ እንዴ? ትናንትና ደግሜ ነው ሰው ምስኪን ጆኒ። እኔ ስቂት ትደበለለት ምን ይሁን እንዳለው ራሱ አላውቅም። ታውቂያለሽ እኔ ራሱ ምንም አልገባሽም። ስማ አለምና ሰብሊ ወደዚህ ዞሮ እያወሩ እባክህ ተዋት። እራሷ ልጅ ተንቅ ያስናቀች። እኔ ስንት ጊዜ ነው ተዋት ትቅርብ ብዬ ነገርኩ። እኔ ስንት ጊዜ ልንገር ሰብሊን ተዋት ትቅርባት በለኝ። አንተ ምን ብታስነካ ነው እንደዚህ የምትሆንላት? እባክህ ነገር የማይገባ ግዴ ደግሞ ክረኝ ይገባኛል። እሱን ከልብ ስታፈቅር ያኔ ነው መልሱ የሚገባ። እና ታዲያ እኔ ምን ላድርግሽ? ራስሽ እኮ ነሽ ጋርድ ሙድ እየተጫወሽ። ቆይ አንተ ጋርድ ለመሆን ነው ምን ያንሰኛል? ያው ከፈለግሽ መሆን ትችያለሽ። መሆን ትችያለሽ አለኝ ነኝ። እሺ ካልሽ ይሁንልሽ። እንዴ መሲ እሺ በኮንፊደንስ ቦዲጋርዴ ነሽ በል። እሺ ቦዲጋርዴ መሲ ልጁ ልትገኙ ነው እንዴ? ኧረ ጨዋታ ነው ትችያለሽ። እንደዚህ አንቀሹ ለጨዋታ አለ እንዴ? ኧረ ትችር እየቀለድን ነው። እንደዚህ አንቆ በማስጨነቅ የምን ጨዋታ ነው? ይቅርታ ትችር አይለመደኝ። ለማንኛውም መሲ ጸባይሽ እየተቀያየረ ነው። ብታስተካክል ይሻልሻል። እሺ ትችር ያስተካክላል። ላስት ታይም ወደ ነበር ክላስ ነው። እዚህ ክላስ ውስጥ ሲጠርግ የሚገርደሽ ናታን ምንድን ነው የሚያስጨው? አለም እኮ ቅድም ትጨርዛ ሳሩ ቦታ ጉንዳን ገብታብኝ እሷ ቆንጣኝ ነው ያስቋት። ኧረ እሺ ልናውጣት። እሺ ትያሪ ሰም ምን ነው ችግር አለ እንዴ? የበቀደሙ ቴስት ሪዛልትሽ ሰብለ ከአንቺ ብዙ እንደምጠብቅ ታውቂያለሽ አይደል? አዋቃለሁ ቲቸርዬ። በቃ ይቅርታ አስተካክላለሁ። እሺ ተሳካለ? አዎ ተሳክቶልኛል። ወደ ዋናው ቦታው ላይ ሲል ሃንጋርጌ ፍርጥ አረበት። ጸጥታ፣ ወደ ክላስ እንመለስ። ቤዚቲ የሆነ ነገር እኮ ልንገርሽ አልንገርሽ ያልኩ ግራ ተጋባ። ምን ነው? ምን ሆነሽ ነው? የሚቲቲ አክስት ዋስ ያለችው ምን አደረገች? ለሚመጣው አመት ለአንዳንድ ነገር ለሚቲቲ የምገዥበት ምናምን ብላ ገንዘብ ላከችልኝ። ምን? ይሄ እኮ ታዲያ በጣም ደስ የሚል ነገር ነው።
እሱማ ደስ ይላል። እኔ ግን ቤዚ ምንም ደስ አላለኝም። ለምን? ምክንያቱም በእሷ መረዳት ለኔ ሞት ነው። ስለዚህ አልፈልግም። አንቺ ያምሻል እንዴ? ትናንትና እንደውም የክረምት እንማር ምናምን ስልሽ ግዴታ ለሚጢጢ ደብተር ምናምን መግዛት ስላለብኝ ግዴታ ስራ ሰራለሁ ስትል ነበር። እሱንማ ብያለሁ። ስለዚህ ጥሩ አጋጣሚ ነው። ግን እኮ ቤዚቲ በጣም ብዙ ብር ነው የላከችው። ብዙ ብር ማለት ስንት? 30,000 ብር። ምን 30,000 ብር? ቆይ እንዴት? አላውቅም፣ ግን ደግሞ ውስጤ አንድ ነገር እየጠረጠረ ነው። ምንድነው? ይህንን ነገር እያደረገ ያለው የሚጢጢ አባት ይመስለኛል። የኔ እናት ብሩን ማንም ሆነ ማንም ይላከው ግዴታ ያስፈልግሻል። ስለዚህ ዛሬ ከክላስ ስንመለስ ሁለታችሁ የሚያስፈልጋችሁ ነገሮች እንገዛለን። እሺ? የምርሽ ነው ቤዚቲ? አዎ የምሬን ነው። ለሚጢጢም ደብተሯንና ቦርሳዋን፣ ላንቺም ቦርሳሽ እያረጀ ስለሆነ ትቀይሪያለሽ። ደግሞ ጫማ የለሽም፣ ጫማዎችሽንም ትገዣለሽ። ግን እኮ እሱን ሁሉ ገዝተን የሚተርፈን ገንዘብ አለ ቤዚ። እሺ ሌላ የሚያስፈልግሽ ነገር አለ? ይኸውልሽ የሚተርፈን ገንዘብ ላይ ትንሽ ያጠራቀምኳት ገንዘብ አለች። እሷን ጨምረን አነስተኛ የሆነች ስልክ ነገር ልግዛ እንዴ? ይሄማ እንደውም በጣም ጥሩ ሀሳብ ነው። እንደውም እኔ ለረፍት ወራዊ ሊሚትድ እሞላልሻለሁ። ከዛ እንደፈለግሽ ቲክቶክሽንም ፊልምሽንም ማየት ትችያለሽ። ሊያልፍልኝ ነው ማለት ነው? አዎ ያልፍልሻል። የኔ እናት እንዴት ደስ እንዳለኝ። በቃ ከክላስ መልስ እንገዛዛለን። እሺ? እሺ። ግን አንቺ ልጅ ግን የሚባል ነገር የለም አልኩሽ። በቃ አንቺ ግን ምን አይነቷ ደረቅ ነሽ? የምታስቢው ነገር ካልሆነ አይሆንም ነው? አዎ በዚህ ጉዳይ ምንም ነገር ብትይኝ አልሰማሽ። እሺ በቃ ተስማምቻለሁ። ቲክቶክ ያለው አሁን ሃይ ቤትሻ፣ ምን ሆነሽ ነው ፊትሽ የምታዞሪው? ምናልባት አንተ እንደዛ እንዲሆን ስለምትፈልግ ይሆናል። አልገባኝም። ያጠፋሁት ነገር ካለ ይቅርታ። ምንም አላጠፋህም። ፕሊስ ቤትሻ፣ የጥፋተኝነት ስሜት እንዲሰማኝ አታድርጊ። ለምን እንደዚህ አይነት ስሜት ተሰማህ? ያኔ ስለተናገርኩሽ ነዋ። ስሜት ሆኜ ከተናገርኩሽ በኋላ በጣም ብቸኝነት አበዝተሻል። በዛ ላይ እኔንም ፊት ነስተሽኛል። እና ምን እንዲፈጠር ፈልገህ ነበር? እስቲ ንገረኝ። እኔ እኮ ለምን ፊት ነሳሽኝ አላልኩም፣ ግን በቃ ስላጠፋሁት ነገር ይቅርታ አድርጊልኝ ነው ያልኩት። ይቅርታ ባደርግልህ እኮ ደስ ይለኝ ነበር፣ ግን ደግሞ ስላንተ ባሰብኩኝ ቁጥር አይምሮ መልሶ መላልሶ ስለዛኛው ጊዜ አስታውሰኛል። ቆይ አንቺ ልጅ በዚህ ልክ ምንድነው ህይወቴን በጠበጭው? ታይን ስልሽ አይገባሽም እንዴ? ምን አደረኩኝ ደግሞ? ምን አደረኩኝ ያልሽው? ሄቨን የሆነ ነገር ባትናገራት እንደዛ ፊት አትነሳሽም ነበር። ምን ብያት ነው? እሱን አላውቅም፣ ግን ደግሞ ሄቨን ከኔ ራቀችኝና የውሸት ፍቅረኛ መጣችሁ። አንቺ የሆነች ተንኮል ጠንስሰሽ ነው እኮ። ምን አይነት ተንኮል? እሱን አላውቅልሽም። ታውቂያለሽ ቤቲ፣ እንደ እህቴ እኮ ነበር ማይሽ። አንቺ እንደዚህ ታደርጊያለሽ ብዬ ማሰብ በፍጹም ይከብደኛል። በጣም ማፈሪያ ነሽ። እሺ ሲጀመር እኔ ምንም አላልኳትም። ሲቀጥል ደግሞ ምንም አይነት ተንኮል ውስጥ አልተገኘውም። ለዚህ ንግግር ግን በጣም ነው ማዝነው። እሺ አረ አዘንሽ። እዩሲ ቢገባ እኮ ካገኘው ጊዜ ጀምሮ ሳፈቅር ኖሬያለሁ። አንተን ከብዙ ነገር ለመከላከል እየሞከርኩኝ ነበር። እኔ ደግሞ እንደዛ አስቤ አላውቅማ። ቆይ የኔ ጥፋት ምኑ ላይ ነው? ስላፈቀርኩ ስለወደድኩ ነው? አይደለም። እሺ ታዲያ ምንድነው? ስለማትረጂ ነው። እሺ ቆይ ታዲያ እዩሲ ምን ልረዳ? ይኸውልሽ ትሰሚኛለሽ፣ ከዚህ በኋላ በእኔና በሄቨን መሀል ብትገቢ አይኔን አታየው። ገባሽ? ገብቶኛል። አየህ እዩሲ፣ አጠገባችሁ እንዳልደርስ እኮ በጣም በምወደው ነገር ነው ያስፈራራኝ። በምን? አይኔን ደግመሽ አታየውም አልከኝ። እኔ ደግሞ ያንተን አይን ሳላይ መኖር ስለማልችል ከሁሉም ሰው ራኩኝ። ቤትሻ፣ እኔ እኮ በወቅቱ ተናድጄ ነው፣ ለዛ ነው እንደዚህ ያልኩሽ። ብትናደድም የተናገርከው ነገር ግን ከልብ ነበር። እሺ የፈለገ ቢሆን ለምን ከትምህርት ቤት ትቀሪያለሽ? እንግዲህ ብማርም ስለማይገባኝ ለምን እለፋለሁ ብዬ ነው። ለምን ደሞ አይገባሽ? መሽቶ በነቀ ቁጥር ማስበው ስላንተ ብቻ ስለሆነ። ፕሊዝ ቤቲ። በቃ ዮሲ፣ ከዚህ በኋላ ስለኔ መጨነቅ አያስፈልግም። አሁን ግን ብቻዬን መሆን ስለምፈልግ እኔ ልሂድ። እኔ ምን አውቃለሁ? መጥቶ የሚለውን ነገር እንሰማለን።
ጩጮ ማን ነው ዳኒ? ሌላ ማካም የሆነ ሰውዬ ነው ለዳኒ ቤዛ እንዲሰጣት ነገረው። የምርህ ነው? ቆይ እዚህ ውስጥ ምንድን ነው የተጻፈው? እሺ አሁን መሄድ ትችላለህ። ቤዚቲ ምንድን ነው ጉዱ? እኔ አላውቅም ምን ሊሆን ይችላል። እኔ ግን ውስጤ እየፈራ ነው። ቤዚቲ እኔም በጣም ነው ውስጤ የፈራው። እሺ ግን ምን እንደሆነ ለማወቅ መፍራት ይኖርብናል። አዎ ቤዚቲ ሰላም ቤዛ፣ ይህ መልእክት ሲደርስሽ ምን ሊሆን ይችላል ብለሽ እንደምታስብ ይገባኛል። ግን አንቺና ቹቻ ከፊታችሁ ትልቅ ችግር አለ። ጸጋ የምትባል ልጅ ልታጠቃችሁ እያሰበች ነው። የምትወዱት ሰው ልታሳጣችሁ ነው። እሱን ለማድረግ የሚያስችል ትልቅ መረጃ ይዛለች። ይህንን ለማድረግ ደግሞ እቅድ አውጥታ እየተንቀሳቀሰች ነው። ምናልባት አሁን የመጨረሻው ላይ ደርሳለች። እቅዷ ከተሳካላት በጣም የምትወዱትን አንድ ሰው ታሳጣችኋለች እና ተጠንቀቁ። ከቻላችሁ ሳትቀድማችሁ ቅደሟት። መንፈስ ነኝ በፈረሰኛው። ቆይ ቤዚቲ መንፈስ ነኝ ነው ያለው? አይገርምሽም? ቤዚቲ ማን ሊሆን ይችላል? እኔ ምን አውቃለሁ ቹቻ። ወይኔ እቺ ልጅ ያው እበቀልሻለሁ እያለች ስንት ስትዝትብኝ ነበር። ይኸው መጨረሻው ደረሰ። ቆይ ግን ቤዚቲ ማንን ልታሳጣን ነው? በእርግጠኝነት ያሬድን ነው የሚሆነው። እንደሱም አይሆንም። ምክንያቱም ያሬድን አንድ ያሳልፋ ለቤተሰቦቹ ሰጣቸዋለች። እሱ ጉዳይ የሚሆነው በያሬድና በአባቱ መሀል ብቻ ነው። አይደለም፣ ከስር ከስር እየተከተለች ፎቶ ስታነሳን የነበረችው እኛን ነው። ስለዚህ ፎቶቹን ሰብስባ ለአባቱ ትሰጠዋለች። በእርግጠኝነት ካናዳ ይልከዋል። ወይኔ በፈረሰኛው። እሺ ቆይ ምን ማድረግ ነው ያለብን? እኔ ግን አንድ ሀሳብ አለኝ። ምንድን ነው ሀሳብሽ? ይህን ደብዳቤ እሷ ራሱ አውቃ ሆን ብላ በሌላ ሰው አጽፋ አስልካልን ቢሆንስ? ግን እኮ እውነትሽ ነው ቤዚቲ፣ እንደዛ ሊሆን ይችላል። አየሽ? ስለዚህ ይህንን ማጣራት ይኖርብናል። ቆይሽ ደግሞ እሱ እንዴት አድርገን ነው ልናጣራ የምንችለው? እሷን ማግኘት ይኖርብናል። ከዛ ቀስ ብለን ስሜቷን እንፈትሻታለን። ለነገሩ እውነትሽ ነው። ከዚህ የተሻለ ምንም አማራጭ የለንም። እቺ መሰሪ እመኝኝ፣ የሆነ ነገር እናገኝባታለን። በቃ እንደዛ ከሆነ ሄደን እናገኛት። የሰጧችሁን አሳይመንት በሰዓቱ እንድታመጡልኝ። እሺ መሲ አንድ ይፈልግሻል። አቤት ቻለ። መሲ ምንድን ነው የተፈጠረ ችግር አለ? የምን ችግር? አይ የትምህርት ፍላጎትሽ ስለቀነሰብኝ ነው። ድሮ ካላስጠናኝ ብለሽ በጣም ጨቀጭቂኝ ነበር። አሁን ግን ይህንን ክላስ መቅጠር ጀምረሻል። እኔ ስጠይቆት አይመቸኝም ሲሉኝ በቃ ከማስጨንቆት ብዬ ነው የተውኩት። እና ደግሞ ሳላስፈቅድ ክላስም ቀጥቼ አላውቅም። ትንሽ የባህሪ ለውጥ ስላየሁብሽ ነው ኮንሰርን አድርጌ ጠየቅኩሽ። አስቡት ሸሪ፣ ምንም ችግር የለም። እሺ ስለ ሰብለስ የምታውቂው ነገር አለ? ውጤቷን እንደድሯል። ስለ እሷ ምንም የማውቀው ነገር የለም። ምናልባት አሳይመንት እየተደራረበባት ስለሆነ እና ደግሞ ብዙ ልጆችን ስለምታግዝ ይሆናል። እሺ ለማንኛውም ችግር ካለ ኤኒ ታይም አሳውቅ ነው። ቱሌት ከመሆኑ በፊት ለወቀ። እሺ አንተ ልጅ ግን ምንድነው ትናንትና ማሽቃበጥ እኮ ጣሪያ ነካ። ጸዴ ነበረ ጸዴ ነበር ይላል እንዴ? ኦቨርዶዝ እኮ ነው ያደረከው። ምን ዶዝ ነው ያልከው? ጀመረው ደግሞ ይወደቅ ደና የተፋታ እንግሊዘኛ ጀመረ እኮ እንደ ትናንት ነው ብትሆን እኮ ጸዴ። አታውሪ አታብዛ። አንቺ ደግሞ ምንድነው የምትቀባጥሪ? አይ ማሽቃበጥ በዛ ነው ያልኩ እንዴ። ምን አልኩ? ይኸው ዶንት ተች ሚ እንዳትነካኝ። ምን ላድርግ ብለህ ነው? ይሄ አርቤርቶ እኮ ነው በእናትህ ማስክ እንዳታሰልጥ ምናምን ሲለኝ የነበረው። ኧረ አንተ ልጅ ምን አለ ከዚህ አርብ ትወጣ አልኩኝ እንዴ? አልኩ እንዴ? በሁለት እግር ቆምክበት እንጂ ምኑ ላይ? አሩ ላይ። እጭ አቦ እናንተ ደግሞ ጭው እየመረጣችሁ ደና እያማረልን የነበረውን ጭው የምታበላሽብን ምን ሆነ ነው? ቀስቲ ኧረ በእናትህ ይኸውልህ አንተ ማታ እኮ ደህና አድርጌ ተለማምጄው ነበረ። አልቤርቶ የኔ አንበሳ ኩኒ ትመቸኛለህ። ፈራቴሎ ይኸው አሻንቲ ጠብቅ፣ ትንሽ ቆይቶ አሎሎ ይለናል። ውይ ኧረ አሻንቲ ኧረ ደገመው። አንተ ግን ምን አለ ይሄን መላስን ሰብሰብ ብታረግ። በቃ ይቅርብ እንግሊዘኛ። ይኸው ቀስትዬ እንደው በሞቴ ነው የምልህ። እቺን ብቻ በለልኝ እንዴ። አልቤርቶ
በል እስኪ አልቤርቶ የሳይ በቃ ይመችሽ። በቃ ቸለሻል ነው የምልሽ። እንደውም ማለት ነው በምታውቀውና ሁሌ በምታስታውሰው ቃል ልንገርህ። ግድ የለም እኮ በምን አልቤርጎ አልቤርቶ እና ሳይቺ ጸዲ ነሽ በእናትህ። አሻንቲ ግን ቆይ ምን አስበህ ነው ቀስትዬን በምታስታውሰው ቃል ብላ አልቤርጎ የምትለው? አንተ ምን እያልክ ነው? አልቤርጎ ይባላል አይባልም? አንተ እውነቱን እኮ ነው። ቆይ ምን አባስበህ ነው? በል ቀስትዬ እኔ ደርሼ ልምጣ። ከቃጁ እኮ ቀጠሮ አለብኝ። በሉ ቃጁ ጋር በላዋላሽ ማለት አልቤርጎ አታሻንቲና አሻንቲ ጆኒ ምንድነው? በቃ እኔ ትናንት እናንተን ለመጉዳት ብዬ አይደለም እንደዛ ያደረኩት። እና ምን አስበሽ ነው ያደረግሽው? ነገሮች አስገድደው ነው። ያስገድደሽኝ ነገር አትነግሪኝም ማለት ነው? አትወጂኝ ማለት ነው? አረ እወድሃለሁ። እና እውነቱን ንገሪኛ። እሺ በቃ እነግርሃለሁ። እየጠበኩሽ ነው። ኤልያስ መሲ ሚስጥር ብላ የነገረችኝ ነገር አወቀብኝ እና ደግሞ በቃ በሱ እያስፈራራኝ ነው። አልገባኝም። መሲ ከኔ ውጪ ለማንም ያልነገረችው ሚስጥር። ቆይ እሱ እንዴት አወቀ? ከኔ ምን? ለምን ነገርሽው? በቃ በሌላ ነገር ተናድጄ ሳወራ ድንገት አመለጠኝ። እሺ ቆይ ሚስጥሩ ምንድነው? ይቅርታ ግን እሱ መናገር አልፈልግም። እሺ እረዳሻለሁ። ግን በምንድነው የሚያስፈራራሽ? ሚስጥሩን እንዳልናገር ከፈለግሽ ብሎ 2 ቅድመ ሁኔታዎችን አስቀመጠልኝ። ምንና ምን? ሁለተኛ ጠገቢያት ድረስ አትበይኝ እና ደግሞ ሁሌ ከትምህርት ቤት ስንመለስ እኔ ነኝ የምሸኝሽ። እና ተስማማሽ? አንድ ቀን ስጠኝ ላስብበት ብየዋለሁ። በእርግጠኝነት አሁን መልሰኝ ይጠብቃል። ገባኝ እንጂ እኔ አንተን ልብ መስበር ፈልጌ አይደለም። እረዳሻለሁ። ግን ምንም ብትወስኝ ለኔ ነገርሽኝን ለመሲ ብትነግሪያት በጣም አሪፍ ነው። እሷማ ተጣልታኛለች። ቆይ አንቺ ታዲያ ምን አስጨነቀሽ? ኤልያስ ተብዬውን እንደፈለገ እንዲሆን አትይውም እንዴ? ምን ማለት ነው? መሲ እኮ እህቴ ናት። መላ ፈልጌ እስክነግራት ድረስ ያለውን ነገር አደርግለታለሁ። ጆኒ አንተ ግን ለማንም ትንፍሽ እንዳትል። አታስቢ፣ ለማንም አልናገርም። እሺ እኔ ምንሽ እኛ እዚህ በአካል እያለንልሽ እኛን ለማስፈራራት እንዴት ዙሪያ ጥምጥም መሄድ አስፈላጊ ነው? ስለ ላክሽን ደብዳቤ ነው እያወራን ያለ ነው። የምን ደብዳቤ? ስለዚህ ደብዳቤ ምን ያስገለፍጥሻል? እኔ እኮ የጭንቅላታችሁ ፍጥነት ነው የሚገርመኝ። እንዴት አወቃችሁብኝ? ኧረ እባክሽ በቃ በአንቺ ቤት ሙድ ያዝሽ አላገጥሽብን ማለት ነው? አረ ለምን ሙድ ይዛለሁ? ገርሞችኝ እኮ ነው። ለማንኛውም ቹቻ ተጠንቀቂ እሺ። እመኚ ጸጋ፣ አንቺ ሳትቀድሚን እኔ ቀድምሻለሁ። እሺ ታዲያ አፍጥኛ። አንቺ በዘገየሽ ቁጥር እኮ እኔ ልቀድምሽ እችላለሁ። ልጅ ግን ምን እየሆነች ነው? እያየሻት ነው አይደለ? ቤዛ እንዴት እንደሚያደርጋት። እኔማ ጤነኛ አትመስለኝም። እሱን ልክ ብለሻል። እቺ ልጅማ በጤናዋ እንደዚህ አትሆንም። እሺ ከሁኔታው ምን ተረዳሽ? ይሄን ደብዳቤ እሷ ናት የጻፈችው? ቤዚቲ እመኚ፣ ከሷ ውጪ ማንም ሊያደርገው አይችልም። እራሷ ነች። ምንም ይሁን ምንም ግን ይሄን ነገር ላይ ያደርግ ማሳወቅ አለብኝ። እሺ ሃይ ሄዊ ቆንጆ። ሃይ በቃ እና ምን ልበል? ምን አለ አንዳንዴ ሞቅ አድርገሽ ሰላም ብትይኝ። እንደሱ አይነት ሰላምታ አይገባም። እና ለማን ነው የሚገባው እባክሽ? እሱን ልቦና ያውቀዋል። እኔ አላውቀውም። በእናትሽ ንገሪኝ እስኪ። ይልቅ አንድ ነገር ላናገርህ ነው። መቼም ፍቅርሽን ልትገልጪልኝ አይደለም አይደል የኔ ቆንጆ? አይደለም። ይኸውልህ ሰሞኑን ቤቲ በተደጋጋሚ ከትምህርት ቤት እየቀረችና ብቸኝነት እያበዛሽ መሆኑን ስረዳ ላናገራት ሞክሬ ነበር። እና ምን አለች?
እናማ ሁሉም ነገር ባንተ ምክንያት እንደሆነ እኔ ተረዳሁት። ሄቡ እኔ እኮ ለሷ ምንም ስሜት እንደሌለኝ አስረግጬ ነግሬያታለሁ። ይኸውልህ ዮሲ ፍላጎት እኮ ላይኖር ይችላል፣ ግን ከቤቲ ጋር በጣም ብዙ ነገር አሳልፋችኋል። እናማ ልታፈቅራት እንኳን ባችል ቢያንስ ትሪት ለማድረግ መሞከር ነበረብህ። እስካሁን እኮ መተሽ ነግረሽኝ ቢሆን ትሪት አረጋት ነበር። አልቀለድኩም። እኔም አልቀለድኩም። አብረሃቱን ቢያንስ እንዳትጎዳ አድርግ። ጨረሽ? አዎ ጨርሻለሁ። ሄቪ በጣም ቆንጆ እንደሆነሽ ግን ታውቂያለሽ? አዎ አውቃለሁ። ወይሽ ምን አውቃለሁ ነው ያልሽው? እንደውም ትቼዋለሽ። እንግዲህ እንዳቃጠልሽኝ ማትቀሪም አንድ ቀን አገኝሻለሁ። አያቺ ከተል እንዴት ነው? ተረጋጋሽ እንዴ? በቃ አረጋጋው። ሰውዬው ስለማይሰማ ነው እንጂ እኮ አይሳፈጥም አይደል? በዛ ላይ ደግሞ ቤዛ ምርጥ ቸከስ ነች አይደለም? አርቤርቶ ለምን ሮቤርቶ አይሆንም? ለምን ሮናልዶ አይሆንም? ለምን ዚዳን አይሆንም? ለምን ሜሲ አይሆንም? ለምን ከፈለገ ለምን ሳካ አይሆንም? ለምን ኦዴጋርድ አይሆንም? ሁፈይ ገላገልከኝ። ባትስቅ ኖሮ እኮ ይሄኔ ተጫዋች ዘርዝረን የዓለም ዋንጫ አስመስለነው ነበር። አክሰንትሽ ላይ ግን የሆነ የናይጄሪያ ኮሜንታተር ነው የሚመስለው። እንዲህ አይሻለም ያረብ? እስኪ አንተ ልጅ ፍታ። አሁን ያለነው ባለ ትዳር ፊት ነው። እስኪ ጠለቅ ያለ ትልቅ ሰው ጭዌ ፍታ። ችግሩ እኮ አንተ ነው። አንተና ህፃን የሚያጫውቅ ይሁን ጩጪ። እና ቤዛ ምን አለች? ለሷ ምንም አልኳት። ጎበዝ ልጅ አይሽ ብልህ ልጅ ነች። ጥሩ አድርገሻል። እንደዚህ ነገር ለሚስት አይነገርምሽ። ጎበዝ። አንተ ልጅ ግን ስታይል ሁሉ የጋሽ መላኩን እየመሰለኝ ነው። አይሻልም? የጋሽ ደበሌ ሂድ አመዳ ጅል ሲጀምር ታስቶቃል። የጋሽ ደበሌ ጫማ ጠራጊ ቦርጫ ጠቋራ ጀበና ፊት ማለት ምን እንደሆነ ታውቃለህ? አንተ ስለኔ ፊት እየወራ ነው። በእጄ ማለት ነው። አንተ አመድ ተለውሶ ታውቃለህ? ይሄ ጀበናው የሚሰራበት ጥፍጥፍ እሱ በለው። ዋው በጣም ሙቀት። ሄሎ መኮንን። አቤት ጸጋ። የሆነ ሰው ተንኮል እየሰራብን ነው። ምን ተፈጠረ? ቤዛና ቹቻ የሆነ ደብዳቤ ደርሷቸው እኔ ላኩላቸው መስሏቸው ሊያጣሩ መጥተው ነበር። የምን ደብዳቤ? ጸጋን ተጠንቀቋት፣ ልትበቀላችሁ እያሰበች ነው፣ ከቻላችሁ ሳትቀድማችሁ ቅደሟት የሚል ነው። ማን ነው እሱ እንደዚህ የሚል ደብዳቤ ላከላት? አላውቅም፣ ግን የሆነ ሰው ተንኮል እየሰራብን ነው የሚሆነው። ቆይ አንቺ የምትጠረጥሪው ሰው አለሽ? ለጊዜው አልመጣልኝም፣ ግን ኤልያስ ሊሆን ይችላል። ጥሩ እይታ ነው። እንግዲያውስ ተጠንቀሽ ቼክ አድርጊ አንቺ። እሺ ቻው። ኤላ መጣውልህ። አየየየየ ሄቨን፣ ይሄ ግን ሙልጭ ያለ ፉገራ ነው። እንዴት እንዴ? እኔ ቤቲን ማለት ነው እስከ ዛሬ ይሄውን እንዴት ነው እድሜ ልኬን የማውቃትን ያህል ነው የሚሰማኝ። እናማ ጸጸት የሚባል ነገር ባጠገባ እልፍ ብሎ አያውቅም። ስለዚህ እየፎገረችን ነው የሚሆነው። አረ ጄሪ፣ ሁኔታዋን ብታያት እኮ እንደዛ አትመስልም። ባክሽ አትፎግሪ። ሆ ያ ሲስተም የሚባልም ተምች የሆነ ነገር ሲፈልግ እንደዚህ ነው ቅልስልስ የሚለው። ሲጀመር እሷ ሴቷ ሲስተም ናት። አረ ጄሪ፣ እይታሽን ቀይሪ። ወዴት? ወደዚህ። ይኸውልሽ እኔ አልቀለድኩም እና እኔስ እየቀለድኩኝ ነው እንዴ? ምን ትላለች? እሺ ይልቁንስ ማለት ነው እስከዛሬ ከተማርኳት አንድ ነገር ልንገርሽ። ምንድነው? ከዚህ በፊት በተንኮል የምታውቂው ሰው እንደ ድንገት መሀል ላይ ተነስቶ የዋ እጫወታለሁ ምናምን የሚል ከሆነ ይሄ ሲስተሙን ቀይሮ ነው እንጂ የምር የዋ ሆኖ አይደለም ይላል። እና ቤቲ እያስመሰለች ነው እያልሽ ነው? በሚገባ እያስመሰለች ነው እንዴ። እንደውም ጄሪ ምን አለች በይኝ፣ በቅርቡ ያሰበችው ተንኮል ሁሉ መጋለጡ አይቀርም። እሺ አሁን ታዲያ ምን ላድርግ? አይ እባክሽ እስኪ ተይው፣ ዝም ብለን ሁኔታውን እናየዋለን። እስኪ እሺ፣ ጥሩ ሀሳብ ነው። እኔ በቃ እኔ ደግሞ ከዚህ ጭስ ያስጠላ ቦታ ቤዛ። እሺ ቆይ ይሄን ማን ይላከው? እኛ ምንም አናውቅም። በእርግጠኝነት ማንነቱ መናገር አልፈለገም እንጂ ዳኒ በደንብ ያውቀዋል። አያሪ እኔ እንኳን እንደዛ አይመስለኝም። እሺ ቆይ እቺ ልጅ ምንድን ማድረግ ያለብን? እኔ አላውቅም። እሷ ምን ብናደርጋት ከህይወታችን እንደምትወጣልን አላውቅም። በአሁኑ ጋሽ ሙት ገለታል ነው። ያሪ በእናትህ ተረጋጋ። በፍጹም እኔ እንደዛ እንዲሆን አልፈልግም። ቤዛ ግን ታውቆሻል፣ ከመጠን በላይ እኮ ይታገሻት ነው። ደግሞ የሆነ ነገር ማድረግ በፈለግ ቁጥር እንቅፋት እየሆንሽብኝ ነው። ያሬድ እኔ እኮ እንቅፋት ለመሆን ፈልጌ ሳይሆን በቃ ትክክለኛው መንገድ ይሄ አይደለም። እሺ ትክክለኛው መንገድ ምንድን ነው? በቃ በቻልነው አቅም እንቅስቃሴውን ማጥናት አለብን። ከዛ ደግሞ ራሳችንን ከችግሮችን መጠበቅ አለብን። እሺ በቃ እንጂ ተረጋጊ። የሆነ መንገድ ፈልጋለሁ። እሺ
በስንት ጊዜያችን ተገናኘን? በጣም ናፍቀሽ ነው። እርግጠኛ ነህ? ስትይ ማውሽ ይመስላል። ጥሩ። ይልቅ እንዴት ልታገኝ ይችላልሽ? ናፍቀኸኝ ነው። ቀልድ መሆኑን ለቀልድ ጊዜ እንደሌለኝ አታውቅም። ከሆነ ጥሩ እና አሁን ናፍቆትሽ ወጣልሽ? አይ ገና ነኝ። አይነን እያየው ሳራክ ነው የሚወጣው። ወይ የኔ ቆንጆ ይሄው በደንብ ማየት ትችላለሽ። ምን ለማድረግ እየሞከርክ? አልገባኝም የኔ ቆንጆ። ቆይ ግን ኤላ ጆኒ ምን ያህል ቢበድልህ ነው በዚህ ልክ የጠመድከው? አሁን እቺ ልጅ ጆኒ ለሷ መልካም ስለሆነና ስለረዳት ነው አይደል እዚህ ጨዋታ ውስጥ የምትከታት? ቆይ ግን ይሄ ልጅ ምን አይነት እብድ ነው? የማወራው ለቤዛ ስለሰጣት መልእክት ነው። የምን መልእክት? እሱም በደንብ ታውቃለህ። ግን ደግሞ አንድ ነገር ወቅ የምታደርገውን ነገር በሙሉ እየተከታተልኩ ነው። እሺ ምን? ቆይ ለቤዛ ምን አይነት መልእክት ደርሷት ነው? ሰጋ ሳታስቢውም ቢሆን ጥሩ መረጃ ነው የነገርሽ። መስኪ ተፈጠረውን እንዳያለን። አፈራባ ብለና ምን አባሪ ያደረከው? ምን አረኩሽ አንቺው? አንተ ጆንክ ጉፋጃ ዝንጅብል እግር ምን ይመስል እንዴት ትሰማኛለህ? እንግዲህ ምን ትሆኚ? ሳይሳማት አለኝ ሳምኩሽ። ምን አቃም አፈራባ ብለና የሞትክ ዝተት ደግሞ ካንተም በሷ እኔን ጄሪን ትሰማኛለህ? ኋላስ እንደው አሁን ያለንበት ከተማ ሆኖ ዝም አልኩሽ እንጂ እቀያችን ብንሆን ነው እንደው ጠልፍ የባላገባሽ ነው። አይ እስክስ ማለት ይሄኔ ነው። አንተ ደፋር እኔን ጄሪን ልታልፈኝ? ምን ገዶኝ? እኔ እኮ አይተንፈስ ጸጥ አድርጋቸው ነኝ። እሺ ምን ይመስላል ሲያስጠላ። ምራቁን ለቀለቀብኝ እኮ ምራቃም። ወዙ እኮ ቅባት በይው እኮ ያንተ ምራቅ። አዎ የኔ ምራቅ አግኝተሽው ነው። ስንቱ መሰለሽ ይሄንን ከንፈር ሳመኝ ሳመኝ እያሉ የሚመኙኝ እኮ አለው። ኧረ እባክህ ማን ጠግቦሽ ትሙት ሰለሽ? ትሰማኛለህ? አይተንፍሱ። ወይኔ ጄሪ እንደው አንተን ለመጥራት ብዬ እኮ ይሄን ሁሉ ቃል አስተደረደር ማለት ነው። ትንፋሽ ሁሉ አጠረኝ። ምን ይመስላል ሲያስጠላ። ሸጋ ነው አይደል? ያውልህ እኔ ጄሪ ማለት ነው እንደዚህ ሴክሹዋል ሃራስመንት እንዳደረስክብኝ ለዳይሬክተሩ ባልነገር ሞቻታለሁ። አሃ አታረጊውማ። ለምን ሲባል ነው የማላደርገው? አርገሽው ከሆነማ በራስሽ ውሰኝ። እስከስ ማለት ይሄኔ ነው። አታፍርም እንዴ? ጭራሽ እንደ 3 ዓመት ህፃን ልጅ አመተ ምራቅህን ለጥፈህብኝ ልታስፈራራኝ ያምርሃል? ጄሪዬዋ እንደው ደስ እንዲለኝ አንድ ነገር በጀበኝማ። ምንድን ነው ደግሞ እሱ? እንደው ሌላኛውን ጉንጭሽን ልሳምሽና እንደው ደስ ይበለኝ እንደው። ኧረ እባክህ ትንሽ እንኳን አታፍርም? ጭራሽ ደግሞ ሌላኛውን ጉንጬን ልስጥ አንተን ደስ እንዲልህ ብዬ። ምን ችግር አለው? እንደው አይተንፍሱ ትሰማኛለህ ማለት ነው። አሁን ራሱ ሳላስብ መተለሳ እንኳን እስከ መጨረሻው ድረስ እንጂ ዋጋ ባላስከፍል ሞቻታለሁ። እሺ ጄሪ ምንድነው? ሰማኛለህ ማርክ፣ እዚህ ሁሉ ጦስ የገባሁት በአንተ የተነሳ ነው። እሺ እኔ ደግሞ ምን አደረገው? ገናውን አይደል እንዴ መጣሁት? ምንድነው የምጨቅጭቅኝ? አይተንፍሱ የሚባል ሰውዬ ሴክሹዋል ሃራስመንት አደረሰብኝ። የምን ስሙኝ? ምንሽን? መቼስ ቁርጭምጭሚቴን አይሆን ምን ይላል ይሄ? የሰው ልጅ ምኑን ነው የሚሰማው? ጉንጬና እየመጣሽ ተኝ፣ የኛ ቤት ሰፊ ነው አለ ያገሬ ሰው እኮ። አይተንፍሱ ደግሞ እኮ አስተሳሰሙ ብታይ ሲያስጠላ። የሆነ ትልቅ የተለጠፈ ፕላስተር የሚልጥ ነው የሚመስለው። ጅል አይተንፍሱ። እውነት ነው። ይኸውልህ ማርክ፣ ጆሮ ግን እንደደረስኩ ለትንሽ ነው ያተረፈኝ። የጆሮ አምላክ ባይኖር ኖሮ አደንቁሮኝ ነበር ይሄ ጅል። እንዴ ጄሪ፣ ኧረ ምን ሆነሻል? ረጋ በይ እንዴ። ኳስ በመሬት አድርጊ እንጂ። እባክህ ዝም በል። አልረጋጋም። ለምንድን ነው የምረጋጋው? ዛሬ እንደዚህ ሙከራ ስታደርጉ ዝም ካልኳችሁ ነገ አልጋ ላይ ወጥተን ፌጥ እንበል ነው የምትሉት ኮተታሞች። ላ አንተ ነው ምንድን ነው? ቆይ የምሰማው ነገር እውነት ነው። ሳምኳት እኮ። ኧረ
ምንድነው? ስሜት የተደባለቀብኝ ሳምኳት ነው ያልከው? ኋላስ እንደው ብታይ ጉንጯን ሳይው አንተ እጎጎት ሲያደርገኝ ወስጄ ሙጭ አረጓታ። ምን አይነት ጉድ ነህ እንደው አንተ? ቆይ እሺ ሄዳ ብትናገርስ? ትናገርና እኔ አይተንፍሱ ማን እንደሆንኩ አሳያታለሁ። ቆይ ምን ልታደርግ? በእሷ የተነሳ ትምህርቴን ካጣሁ ነው። እንዲሁ አይኗን ጭፍና አረግና ነው በመኪና ጭኜ ወደ አገሬ ፊው ብሎ አመለው። እንዴ ተልባ ቢንጫጫ ባንድ ሙቀጫ አለ። ማንን? ጄሪ ነዋ። አንተ ይቄ መሰለህ እንዴ? ከተሜ ቢሆንስ ምን እንዳላመጣ እኔ አይተንፍሱ እንደሆንኩኝ የጀግና ልጅ ነኝ። እሷን ደግሞ ይዣት ሄዳለሁ። ከዛ ጀግና ነኝ ያለ ይምጣ አሳየዋለሁ። ይኸውልህ ወንድም አለ አንተ ተረጋጋና ቁጭ በላይ ጠብቀኝ። እኔ ነገሮችን ፊክስ ለማድረግ እሞክራለሁ። እሺ እዚሁ ጠብቀኝ። እንደው ስትብደረደረን የመጣው ቆይ ግን አንተ ልጅ ይሄ እብደት መቼ ነው የሚለቅህ? ስለምን እብደት ነው የምትሆነው? ጆኒን ጥምድ አድርገህ እንድትይዘው ስላደረገህ እብደት ነው። እባክሽ እኔ በሱ አይደለም የተጠመድኩት። እና በምንድን ነው? ይሄንን እምቡጥ የሆነ ውበትሽን እያየሁ አልቀለድኩም። እስኪ የሚሰብለም እውነቱን እንነጋገር። አሁን ይሄንን በማለት ያልተደሰትሽው? ኤላ ወይ አሁን እንደዚህ ትናደጂ እኮ እንዴት ደስ እንደምትይ የሆነ ውስጤን የማላውቀው ስሜት ይሰማኛል። አሁን ፌዙን ትተህ የምጠይቀን ብቻ እንድትመልስልኝ ነው የምፈልገው። ከመለስኩልሽ እኮ ቆየሁ። እኔ ፍቅረኛ የለኝም። ስላንቺ ብቻ ነው ማስበው እኮ ብዬሻለሁ። ቆይ ጸጋን ምን እያልካት ነበር? የቷን ጸጋ? ቅድም አብረሃት የነበረችው ልጅ። አየሽ፣ ትክክለኛው ምልክት ይሄ ነው። የምን ምልክት? ያፈቀሩ ሰዎች የሚያሳዩ ምልክት። ስለዛ ዟ አብዝቶ መጨነቅ፣ ያን ሰው መከታተል እና ደግሞ ከሴት ጋር ሳይሆን ደግሞ እንደዚህ መቅናት። እኔ እየጠየቅኩ ያለሁት ከጆኒ ጋር በተገናኘ ምክንያት ነው። እንዴት? ባለፈው ለታ ጆኒ ለእናቷ መልካም ነገር እንዳደረገላት ስትነግረኝ አየክ። እሺ እባክሽ። አሁን ደግሞ ሄደህ የሆነ ነገር ማለት ፈለክ። ቆይ እቺ ልጅ መጠቀሚያ አድርገህ ጆኒ ልጎዳብኝ ነው? አይ ሚሰብል ምን ያስቃል? አይ አሁን የቀለድሽው ቀልድ ደስ ብሎኝ። ጸጋም ምስኪን ናት። ያንን ጆኒን ደግሞ ጆኒ እየበለሽ የጠራሽበት ቀልድ አስቆይ። ሰማኛለህ? ስነ ስርዓትን ብትይዝ ይሻላል። እሺ እንደዚህ አይነት እልህ በጣም ነው የሚደብረኝ። ሚሰብል እኔም ወድሻለሁ። ገለል ግባ። ጄሪ እስኪ ተረጋጊ። አልረጋጋም። ሄቨን አንቺ እኮ ስላላየሽው እንዴት አድርጎ እንደሳሚ። በዛ ላይ ደግሞ ምራቁን ለቀለቀብኝ እንጂ ሲጀመር ጨርጥሩን ሊይዘኝ ይችላል። ቆይ እንዴት እሱ ግን በዚህ ልክ ይዳፈራል? በሱ ቤትማ እኮ መሰልጠኑ እኮ ነው። ሰለጠነ የከተሜ ሰው ሆነ። ጅል አንተ የሆነ ልጅ እንዴ! አንቺ ቆዳዬን ከላይ ላይ ሊርጠው ምን ያስቅሻል? ንግግርሽ ነው። እቺ ደግሞ ምን ትላለች? አንቺ እኮ በኔ ቦታ ብትሆኚ እንደዚህ አትይም ነበር። የምሬን እኮ ነው። እንዴት እንዳደረገው ይሄ እንዴት ነው? ማስሽ ትልቅ ማስሽ ፊትሽ ላይ ተለጠፈ። በአጋጣሚ እንዲህ ብድግ አድርገው ሲያነሱት የሚሰማው ስሜት እኮ ነው የተሰማኝ። እግዚኦ መሐረነ ክርስቶስ። ሲጀመር እኔ እሄዳለሁ። የት? ዳይሬክተሩ ጋር እሄዳለሁ። እንዴ ኧረ ጄሪ ተረጋጊ። ልጁ ስህተት እንደሰራ እንኳን እንንገረው። አይቻልም። ይባል እንደዚህ የሚባል ነገር በፈጽሞ ጭራሽ ነው የማይሆነው። ነገር በእንቁላሉ የሚባል ነገር አለ። ይሄ ሰውዬ አሁን ዝም ከተባለ ካሁኑ ካልተገራ ነገር ሴት ልጅ ፈር ብሎ ነው ፊት የሚለው። እንዴ በስመ አብ በይ። አንቺ ምንድን ነው የምታወሪው? ጄሪ ብቻ እስካሁን አልተናገርኩም ብለሽ አስደስች። አልተናገርኩም ማለት ግን አልናገርም ማለት አይደለም። እንዴ ቅርቡ ባለማወቅ የመጣ ነገር ነው። ጭራሽ ባለማወቅ የሚባል ነገር የለም። ባለማወቅ አይደለም፣ ሆን ብሎ እያወቀ ነው ያደረገው። አንተ
እናቴ እንኳን እንደዚህ ጉንጭ እስኪላት ድረስ ሰማኝ አታውቅም። ይሄ ጫምላቃ ይኸውልሽ ጄሪ የሰራው ስህተት እኮ በጣም ገብቶኛል እኮ። ዘበል እና የገባህ እንደሆነ እኔ ጄሪ ምን አገባኝ? ግድ የለሽም እህት አበባ፣ እንደው በእናትሽ እንደው ስለምንሽ እንደው እኔ ሄጄ በደንብ እመክሯለሁ። አንቺ ብቻ እሺ በይኝ። ጄሪ ማርክ ትክክል ነው። ኧረ እባክሽ ደግሞ እኮ ድፍረቱ ይሄኛው ሳያንስ አንደኛውን ጉንጭሽን ስጭኝ ልሳመው ምናምን ይለኛል። ይሄ ጄል ማርክ ግን ይሄ ሼም ነው እንዴ ጄሪዋ። ምን ኮነሻል አንቺ? አይተንፍሱ እኮ እንደዚህ አይነት ሰው አይደለም። ዛሬ ነው የተበላሸው አይደለ? በጣም ብዙ አያውቅም አይደለ? እንደዚህ እየተጃጃላችሁ ነው የትኛውም ሴት በየመንደሩ እየተደፈረች የምትጣለው። እንዲሁ ስሞትልሽ እንዲሁ ድፍት ስልልሽ አስጠነቅቋለሁ። የዛሬን ብቻ እንደው እሺ በይኝ። ኧረ እባክህ ወደዛ በል አልሰማህም። ምን ይላል ይሄ? ልቀልቀኝ እኮ ምራቅ ነው። ሰማለሁ ማርክ፣ ልጁ ትክክል እንዳልሰራ ነገረውና ከዚህ በኋላ እንዳይደግሞ አስጠንቅቀው ሂድና። እሺ እሺ እኔ እናት በቃ አሁን ማርክ ሂድ፣ ጄሪን እኔ ያረጋጋታለሁ። እሺ እኔም በተቻለኝ አቅም እመክረዋለሁ። ጄሪ በቃ ተረጋጊ። ኧረ ሄቨን አልረጋጋም። እንዴት ደሜን እንዳፈላው እኮ ጅል አንፎ ሲያስጠላ። በይው ነይ እንሂድ። የት ነው የምንሄደው? ኧረ በእናትሽ መታጠቢያ ቦታ ሄደን እንታጠብ። እንዴ እኔ በጣም እየዘገነነኝ ነው ፊቴ ራሱ። እሺ ተረጋጊ። ቤዚት ምን ፈለክ? አንቺ ነው። ሌላ ምን ልፈልግ ይችላል? ኤልያስ ጊዜ የለኝም። ምንድነው ስም እንደዚህ ከነ ኩሌታው መጥራት? ወደ ነጥብ ግባ። ዛሬ ምን አይነት መልእክት ነው የደረሰሽ? ምን? ያን መልእክት እኔ እንጃ፣ እሱን አላውቅም፣ ግን የሆነ መልእክት እንደደረሰሽ ሰምቻለሁ እኮ። እሱማ ነው የነገረህ። ጸጋ ናት። እኔ ላኩልሽ መስሏት መታ ስታፋጠኝ ነበር። የምርህን ነው ይላ? አዎ የምሬን ነው። ግን ምን አይነት መልእክት ነው የደረሰሽ? የሆነ ማስጠንቀቂያ ያዘለ ደብዳቤ እኮ። ምን የሚል? እሱን ተውና አንተ ከደብዳቤው ጋር ምን ሊያገናኝህ እንደሚችል ትነግረኛለህ? ኧረ እኔ ምንም አያገናኘኝ። ታዲያ ለምንድን ነው አንተን ጸጋ የምትጠየቀች? እሱን ከኔ ይልቅ ራሷን ብትጠይቂያት መልሱ የምታገኝ ይመስለኛል። ግን ፈቅጂልኝ ከሆነ ልገምት። እስቲ ልስማ። ምንድነው ግምት? ያው ጸጋ ስለኔ ለማጣራት ትሞክር የለ ይሄም የሷ አንድ አካል ሊሆን ይችላል። ከሆነ ጥሩ፣ እኔ ያው መሄድ አለብኝ። እንቆይ ቤዚቲ፣ ለምን ከሷ ጋር እንደማትግባቡ ግን ትነግኛለሽ? መልካም ቀን ይላ። ቆይ ምን እየተካሄደ ነው? ዳኒ፣ እኔ እናንተ ብዙ ነገሮችን አብረን አሳልፈናል። በዛ ላይ አንተም ስለ አባት ያለውን ነገር ነግረኛል። የኔንም ህይወት ደግሞ ታውቀዋለህ። አሁን ግን ምንም ጭዌ እየጸዳኝ አይደለም ማለት። ምክንያቱም ህይወቴን አደጋ ላይ የሚጥል ነገር እያየ ላሽ እንዳልከኝ ይሰማኛል። ስለምን አደጋ ነው የምታወራው? ጸጋ የሆነ ነገር እኔ ላይ እየጠነሰሰችብኝ ነው። አንተም ደግሞ እሱን ነገር ጥንቅቅ አድርገህ ታውቃለህ። በፈረሰኛው ልለምን፣ የምታውቀው ነገር ካለ ንገረኝ። ኧረ እኔ ምንም የማውቀው ነገር የለም። እሺ ቆይ ቅድሙን ደብዳቤ ማን ይሰጣል? ነገርኳችሁ እኮ የሆነ ጩጫ አምጥቶ ነው የሰጠኝ አልኳችሁ አይደል? ለምን አትረዱኝም? አላመንኩም። ለምን? ምክንያቱም አንተ ያለምንም መረጃ እንደዚህ አይነት ነገር ውስጥ እጅን አታስገባም። እሱን ደግሞ ጠንቅቅ ያውቃል። እንግዲህ ብታምኚኝ ነው የሚሻልሽ። ቀደምም አሁንም ነግሬሻለሁ። እኔ ምንም የማውቀው ነገር የለም። አሁን መሄድ አለብኝ። አንድ ነገር ግን እንዳረሳሽ፣ እኔ የሆነ ነገር ብሆን ሜዳ ላይ ብቻዋን መቀር ትንሽዬ እህታለች። እያንዳንዱን ነገር ስታረግ እሷን እያሰብክ አድርግሽ። አሁን አትጨነቂ። ወይኔ ቹቹሻ፣ ቆይቺን ጸጋ የምትባል ልጅ ምን አድርጌ ነው የምቀርማት? ጸጋ ከህይወቴ ለምን ደማቶች? ምናልባት ህይወት ውስጥ መቆየት ስለተስማማኝ ይሆናል። ጭራሽ ሙድ እያሸብኝ ነው። አስተማማኝ ሁኔታ ላይ ያለ ሰው እኮ ሙድ ቢዝም ችግር የለበት። ማን አስተማማኝ ሁኔታ ላይ ያለው? ምን ጥያቄ ያለው? እኔ ነኝ። እንዴት? የፈለገ ባበሳጭ ጫፌን እንደማትነካኝ እርግጠኛ ስለሆንኩ። እንዴት እርግጠኛ ነሽ? ቤዛን ጠንቅቄ ስለማውቃት፣ አንተም እሷን ስለምታፈቅራት እሷ ያለችህን ብቻ ነው የምታደርገው። ታዲያ እሷ ምን እንዳለች ነች በማወቅሽ? የሆነ ነገር እንዳለች አውቃለሁ፣ ግን ደግሞ በፍጹም እንድትጎዳኝ እንደማትፈቅድልህ ስለማውቅ ነው ደረቴን የምነፋው። ጸጋ፣ ይሄ ደረት መንፋት ግን ብዙ ቀን እንደማይቆይ ወቂሽ። ለአንድ ቀን ቢቆይም አይደንቀኝም። አሁን መሄድ አለብኝ። መልካም ቀን ሸብለው ያሬድ። ለማንኛውም ጸጋ፣
ተጠንቀቂሽ፣ ፍጻሜሽ በእኔ እጅ ሊሆን ይችላል። እቀድማለሁ ብሎ መቀደም ማለትና ጸጋ ስልክሽ ይጮህ ነው አንሹ። አላነሳውም። ጸጋ ስልክሽን አንሹ። ምን ያደርግልሃል? ጸጋ ስልክሽን አንሹ። እሺ በቃ አነሳዋለሁ። መኮንን